ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ሜቢ ከአብርሽ ብጀምርና ጥቂት የሚለን ነገር ካለ ሃይላይት የሚያደርግልን ነገር ካለ እሱ ሃይላይት ያደርግልን። ከዛ በኋላ ማሙሻም ሃይላይት የሚያደርግልን ነገር ካለ ከሱን ሰምተን ከዛ ቀጥታ ወደ ዲስከሽናችን እንሄዳለን ማለት ነው። የማቴዎስ ወንጌል ጥናታችን እንግዲህ ምዕራፍ 24 ትናንትና ተገብቷል። በጣም ጥሩ እየሄድን ነው። ግን ስቲል ገጽ 23 ላይ ምናምን እንደዚህ ነው 24 አካባቢ ነንና ምዕራፎች ብዙ ሄደናል። ገጽ ነው ያለ ነውና ይሁን እግዚአብሔር ይመስገን ጥሩ እየሄድን ነው። እኔ ዛሬ ዲስከስ በምናደርጋቸው ምዕራፎች ውስጥ ትንሽ እንዲሁ ሪፍሌክት ለማድረግ የማስበው በዋናነት ይሄ እዚህ ጋር ያለው ጥቅስ እነሆ ንጉሥሽ የሚለው የተዳሰሰው አሁን ዛሬ ዲስከስ የምናደርግባቸው ቻፕተሮች ላይ መሆኑ የቲሙን የማቴዎስ ወንጌልን የጥናታችን ዋና ቲም የዳሰሰ ምዕራፍ ነበረ ያሳለፍነው ምዕራፍ 21 ቁጥር 5 ላይ ያለው ማለት ነው። ማቴዎስ ከአራቱ ወንጌል ጸሐፊዎች በጣም የብሉይ ኪዳን ጥቅሶችን የጠቀሰ እሱ ነው ተብሎ ይታመናል። እነዚህ በድሮው ትርጉም ከሆነ የምታነቡት ገባ ገባ እያሉ የተጻፉት በሙሉ የተጠቀሱ ናቸው። ከብሉይ ኪዳን የተጠቀሱ ሀሳቦች ናቸው። አንዳንድ ጊዜ ትንቢቶች ናቸው ወይም ተመሳሳይ ሀሳቦችን ማቴዎስ በብሉይ ኪዳን ሲያገኝ ኮት ያደርጋቸዋል፣ ይጠቅሳቸዋል። እና እሱ እንግዲህ አንድ የሚያስተምረን ነገር ምንድን ነው? አሁን ማቴዎስ 21 ላይ ቁጥር 5 ላይ እንደዚህ ኮት ተደርጓል። እንደገና ቁጥር 42 ላይ እንደገና ምዕራፍ 22 ውስጥ ደግሞ ስትመጡ እንደዚሁ ቁጥር 43 44 ላይ ከመዝሙረ ዳዊት ላይ እንደዚህ የተጠቀሱ ሀሳቦች አሉና ጌታ ኢየሱስ ክርስቶስ የትንቢት ሁሉ ፍጻሜ እንደሆነ እንመለከታለን። እግዚአብሔር ሲገባቸው የነበሩትን የተስፋ ቃሎች ሁሉ አሜን የሆነውና የተፈጸመው በጌታ ኢየሱስ ክርስቶስ በመጀመሪያ መምጣቱ ነው። በሰከንድ ካሚንግ ኦፍ ክራይስትም ገና የሚፈጸሙ ብዙ እግዚአብሔር የገባቸው ፕሮሚሶች አሉና እንደዚህ አይነቶቹን ነገሮች ስንመለከት መጽሐፍ ቅዱስ ወጥ የሆነ መጽሐፍ መሆኑን እንድናስብ ያደርገናል። እግዚአብሔር የሆነ ዘመን ላይ የሆነ አይዲያ ፍንጥቅ የሚያደርግ የሆነ ዘመን ላይ ደግሞ ሌላ ሀሳብ የሚናገር አይነት አምላክ አይደለም። የሚሆነው ሁሉ ቀድሞ የተናገረው ነው የሚሆነውና አሁን እዚህ ጋር ማቴዎስ ይኸው ልብ አድርጎ ለምሳሌ አሁን ይልና ከዘካርያስ ላይ ይህንን ጥቅስ ጠቅሶ እነሆ ንጉሥሽ የሚለው ኢየሱስ በአህያ ውርንጭላ ተቀምጦ በቤተፋጌ በኩል አድርጎ ወደ ኢየሩሳሌም ሲገባ ነው ፉልፊልድ የሆነው እያለ ያነሳልናል። ሌላው እንዲሁ እንድንመለከት ያሰብኩት እንዲሁ ለሪፍሌክሽን ይሆናል ብዬ ያሰብኩት ይሄንን መሲህ ይሄንን ንጉሥ ጥቂቶች ናቸው የተቀበሉት። ማቴዎስ 21 22 23 እንትኑ ነው የሚበልጠው ሪጀክሽኑ። አሁን እኛ ይሄንን ንጉሥ ስለተቀበልን አገር ሁሉ የተቀበለ ከመሰለን ተሳስተናል። ያልተቀበለው ይበልጣል፣ የገፉት ይበልጣሉ። እና ሆም ብለው ፈሪሳውያን ሊፈትኑት ይመጣሉ፣ ሰዱቃውያን ይመጣሉ፣ የሄሮድስ ወገኖች ይመጣሉ። እንዳለ የሚመጡት ሁሉ ለመቃወም፣ ለመፈተን፣ ለማሳጣት ኢቭን ተማሪዎቹ ፊት የሚመልሰው መልስ ለማሳጣት ሁሉ ነበር የሚመጡት። እና አንዳንዴ እንደዚህ ስናነብ እንዲህ ብሎ መጠየቅ ጥሩ ነው ብዬ አስባለሁ። እኔ እንዴት እንደ ፈሪሳውያኖቹ አልሆንኩም? ከሚፈትኑት እንዴት ከሚያመልኩት እንዴት ሆንኩኝ? እንዴት እጄን ሰጠሁ? እንዴት ዳንኩ? አሁን የዘመርነው መዝሙር ጌታ የነካው ደህንነት የገባው ሰው ማንም ሳይለው ያመልካል ጌታን አልነበረ እየዘመርን ያለ ነው። እንደሱ ያደረገን እግዚአብሔር የተመሰገነ ይሁን። ብዙ ተቃውሞ የገጠመው ንጉሥ ነው ይሄ ንጉሥ። ግን ደግሞ ከስር ከስሩ የነበሩ ደግሞ ደቀ መዛሙርት
ያምኑበት ነበር። በኋላም በእነሱ ለዓለሙ ሁሉ ወንጌልን ለማዳረስ እንዴት እንደሰራ እናያለንና የክርክሩ ይሄ ሊፈትኑት የሚቀርቡት የግጭቱ ፒክ ላይ እየደረሰ ነው የሚሄደው። አሁን በቃ ዛሬ እስከ ምዕራፍ 22 ዲስከስ ስለምናደርግ ነው እንጂ 23 ላይ አይታችሁታል። በቃ ንግግሩ ራሱ ጠንካራ ሲሆን ታያላችሁ። ኢየሱስ በተለይ ፈሪሳውያን ላይና ግጭቱ እየከረረ መጥቶ በቃ ጲላጦስ ፊት ወስደው ካልሰቀልከው ይሄንን ሰው አንተ የቄሳር ወዳጅ አይደለህም ብለው ሰውየው እንደውም እየፈራ ሚስቱ ህልም አይታ ደንግጣ ግን ያው ለስልጣኑ ሲል ኃጢአት በውሃ የሚታጠብ ይመስል ውሃ ስጡኝ ብሎ እጁን ታጥቦ ከደሙ ንጹህ ነኝ ብሎ አሳልፎ ግን ንጹህ እንደሆነ ያውቅ ነበር። እና አንዳንድ ጊዜ መዳናችን በጌታ መሆናችን ቀላል ከመሰለን እንደዚህ አይነት ቴክስቶች ናቸው የሚያነቁን። እንግዲህ እንዲህ አይነት ተቃውሞ እንዲህ አይነት አልፎ መሰጠት ገጥሞት ነበረ በሃይማኖት ሰዎችና በፖለቲካ መሪዎችና እንግዲህ ያዳነን ጌታ የተመሰገነ ይሁን ለማለት ነው። እግዚአብሔር ይስጥልኝ። ማሙሻም ትንሽ ሪፍሌክሽን ካለው ታንኪዩ አብርሽ ታንኪዩ። እሺ እንዴት ዋላችሁ? አብርሽ ሄዶበታል አብዛኛውን ነገር። ያው የዛሬ ያስተውሎት ፕሮግራማችን የውይይት መነሻዎች ምዕራፍ 21 22 23 ናቸው። የቅርብ ጊዜ ትዝታ ስለሆኑ ያን ያህል ብዙ ሪፍሬሸር የሚያስፈልጋቸው አይመስለኝም። ግን በዋናነት የኢየሱስ ወደ ኢየሩሳሌም መግባት ነው የነኚህ ምዕራፎች ዋና እንትን። እስከ ዛሬ የነበረው በሰሜን እስራኤል በገሊላ አካባቢ የነበረው አገልግሎት ነው የሁሉ 3 ዓመት እንደዚህ ለሚሆን ጊዜ። አሁን ግን ወደ መጨረሻው መድረሱን እነሆ ንጉሥሽ ቅድም አብርሽ እንዳለው ምዕራፍ 21 ላይ በአህያ ውርንጭላ ላይ ሆነ ወደ ኢየሩሳሌም ገባ። በመቅደስ ተገኝቶ ከማስተማሩ በፊት መቅደስ ውስጥ ተገኝቶ መቅደስ ውስጥ ያው ያስነሳውን አብዮት ታውቁታላችሁ። መቅደሱን አጸዳ። ኮንፍሮንቴሽን ነበረ። ይሄ ደግሞ እንግዲህ በተለይ የምዕራፍ 21 እና ምዕራፍ 22 ምዕራፍ 23 እንኳን ወጥ የሆነ የግብዝነት ትምህርት ስለሆነ ትልቁ የኢየሱስ ኮንፍሮንቴሽን የተፈጠረው ከካህናት አለቆች ከጸሐፍትና ከፈሪሳውያን ጋራ መቅደሱን ይሄ ኢየሩሳሌም ገባ። ኢየሩሳሌም ከገባ ወደ መቅደስ ሄደ። መቅደስ ሄዶ እዛ ገንዘብ ለዋጮችንና ሻጮችን አስወገደ። ይሄ በጣም የቀደመ ትንቢትን አመላካች ስለሆነ እግዚአብሔር በነቢያቱ ስለተናገረ የምትጠብቁት ጌታ በድንገት ይመጣል፣ ወደ መቅደሱ ይመጣል እና ያጠራል፣ እንደ አጣቢ ሳሙና ነው ያጸዳል የሚል ስለነበረ በምን ስልጣን ካስታወሳችሁ በጣም የዚህ ሁሉ ኮንፍሮንቴሽን ዋና መነሻ ጥያቄ በምን ስልጣን ነው እነኚህን ነገሮች የምታደርገው በሚል ተነሳ። ከዛ ተነስቶ እንግዲህ የነበረውን ክርክርና ጭቅጭቅ አሁን እንደተባለው አንዳንድ ጊዜ ለማጥመድ፣ አንዳንድ ጊዜ መልስ ለማሳጣት፣ አሳልፎ ለመስጠት በጣም ብዙ ጥያቄዎች የተነሱበትና ምዕራፍ 22 ላይ ደግሞ በተለይ በብዙ ምሳሌዎች ኢየሱስ በብዙ ምሳሌዎች የሰርግ ግብዣው ምሳሌ፣ ከዛ በፊትም ደግሞ የገበሬዎቹ ምሳሌ ባሮችን ቀጥቅጠው የገደሉት ማለት ነውና መጨረሻ ላይ ልጁን የላከበት ምሳሌ፣ እነኚህን ምሳሌዎች በመስጠት በሃይማኖት ስምም ቢሆን ኢየሱስ ክርስቶስን እስከ መጨረሻ መቃወም ለፍርድ አሳልፎ ይሰጣል ነው ዋና ትምህርታቸው። የሃይማኖት ሰዎች ናቸው፣ ጥቅስ የሚጠቅሱ ናቸው፣ አንዳንድ ጊዜም ትክክል በሆነ መንገድ የሚጠቅሱ ናቸው። ግን ክርስቶስን ሪጀክት ማድረግ በቃ ፍርዱ ከባድ እንደሆነ እና ኢየሱስ በጣም የሰጣቸው ምሳሌዎች ዋና ትኩረት እስከ መጨረሻ ድረስ ጸንተው ስለተቃወሙ የእግዚአብሔር መንግስት ከእናንተ ትወሰዳለችና ፍሬ ለሚያፈራ ትሰጣለች ካስታወሳችሁ፣ ፍሬ የማያፈራ እስከ መጨረሻ ሪጀክት ማድረግ ክርስቶስን የሚያመጣውን ፍርድ ያየንባቸው ምዕራፎች ናቸው። ምዕራፍ 23 ላይ ደግሞ ስንመጣ ምዕራፍ 22 ላይ የነበሩትን እነኚህ ጸሐፍትና የሃይማኖት መሪዎች ዋና ኢሹአቸው ዋና ችግሩ ግብዝነት ስለነበረ ግብዝነትን ኢየሱስ ዲናውንስ ያደረገበት ምዕራፍ ነውና ትልቁ ትምህርትን የሚመስለኝ 22 እና 23 በሃይማኖት ሽፋንም ቢሆን ኢየሱስን ሪጀክት ማድረግ ጣጣው ብዙ ነው የሚል ነው የሚመስል። በጣም ያው እንደተባለው ቅርብ ጊዜ ስለሆነ በጣም ብዙ ሪፍሬሽ ማድረግ አይዲያውን ላያስፈልገን ይችላል። ግን እነዚህ ናቸው እግዚአብሔር ይመስገን። ስለዚህ አሁን ቀጥታ ወደ ዲስከሽኖቻችን ንግባ። ያሉን ሪፍሌክሽኖች ጥያቄዎቻችንን እያነሳን ዲስከስ የምናደርግበት ጊዜ ላይ ንግባና መጀመሪያ በአካል ከመጣን ከኛ እንጀምር፣ ከዚህ ጉባኤ እንጀምርና ከዛ በኋላ ወደ ተላኩልን ጥያቄዎች እንሄዳለን። ከኦንላይንም ከመጡልን እነዛኞቹም እያስገባ እንሄዳለንና ቅድሚያ እስቲ ለእናንተ ሰጥቼ እንጀምር። ይሰማል? እሺ፣ አመሰግናለሁ።
ስሜ አህዱ ይባላል። አክቹዋሊ እንግዲህ አላውቅም ይቻል እንደሆነ ያልተማረ ሰው መጠየቅ ይችል እንደሆነ አላውቅም እና ከዚህ በፊት አልተከታተልኩም። ግን ለዛሬው ቀን ተጋብዤ በወንድሜ ነው የመጣሁት። ጥያቄ መጠየቅ ይቻላል ወይ? አዎ፣ በእነዚህ ምዕራፎች ውስጥ ይቻላል። አዎ፣ ከ21 ጀምሮ ባለው ውስጥ ይቻላል። በዩቲዩብ ላይም ስላሉ ትምህርቶቻችን በሙሉ ስላሉ እነሱንም መከታተል ጥሩ ነው። ወደ ኋላም ተመልሶ ማየትም ይቻላል ለማለት ፈልጌ ነው። የተወሰኑትን ተከታትያለሁ፣ ግን እነኚህም ምዕራፎች አልተከታተልኩምና የመጀመሪያው ምዕራፍ 21 ላይ ያለው ሀሳብ ቁጥር 2 ላይ ምንድነው የሚለው? እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ ይላል እና እዚህ ጋር እንግዲህ ማየው ምንድን ነው ሲልካቸው ሁለት ነገሮችን እንደሚያገኙ ይመስለኛል። አህያና እንደገና ደግሞ የአህያይቱ ውርንጫ ወይም ግልገል ይመስለኛል። እና የኔ ግን ጥያቄ አሁን ይሄንን በሌሎች በሉቃስና በማርቆስ ላይ ደግሞ ስንመለከት ውርንጫ ብቻ ይላል፣ አህያ የሚለውን እናጣለን። ዮሐንስ ላይ ደግሞ ስንሄድ ደግሞ ሞሮፍ ልጆቹን ደቀ መዛሙርቱን ልኮ ሳይሆን ራሱ አገኘ ይላል። ኢየሱስ የታሰረች አገኘና ተቀመጠ ይላል። እና አንድ ልዩነቶቻቸው ምንድን ነው? አሁን እንደ ንጉሥ ሆኖ ነው የሚመጣው። ምናልባት የተወሰነ እንትን የሚኖረኝ ለምን በፈረስ አልሄደም ለምን በአህያ ሄደ የሚለው አንዱ ነገር ነው። ግን ሁለተኛው ግን በሁለቱ መካከል ያለው ልዩነት በአህያና በውርንጫይቱ እና ተቀመጠባት የሚለውም ደግሞ አንዳንድ ቦታ ላይ በውርንጫይቱ ላይ ይላል፣ አንዳንድ በአህያ ላይ ይላል፣ አንዳንድ ቦታ ደግሞ አዚፍ በሁለቱም ላይ እንደተቀመጠ ይናገራል። እና ትክክለኛውን ፒክቸር እና ምንድነው ልዩነቱ? ስፒሪቹዋል የሆነ ትርጉም አለው ወይ በአህያ መሄዱ ወይም በውርንጫይቱ መሄዱ ትርጉም አለው ወይ የሚለው ለመጠየቅ። ጥሩ ጥያቄ ነው። ሁለት ሴንስ ያለው ይመስለኛል። አንደኛው በተለያዩ ወንጌላት ውስጥ የተጻፈበትን መንገድ እሱ አገኘ የሚል አለ፣ ውርንጫ የሚል አለ። እዚህ ላይ ደግሞ አህያይቱ ውርንጫይቱም የሚል አለ። ከዛ በኋላ ደግሞ ስፒሪቹዋል ትርጉም አለው ወይ በዛ ውስጥ ሁለት ሰመራይዝ ብናደርገው ማለት ነው። እና ምናልባት አጠቃላይ መልስ ይሻል ይሆናል። ያው በተደጋጋሚ ለመጣችሁ ታስታውሳላችሁ። ያው ዛሬ ስለመጣ ሊሆን ይችላል። በወንጌላት ውስጥ የወንጌል ጸሐፊዎች ዋና ትኩረት ታሪክን፣ ቁጥርን አሁን እኛ አናላይዝ እንደምናደርገው ቁጥርን በተመለከተ ታሪክን በተመለከተ የመጨረሻ ዲቴይል የሆነ የቁጥር ዲቴይል ማስረዳት አይደለም። ይሄ ብዙ ጊዜ አንስተነዋል። ለምሳሌ አንዳንድ ቦታ ላይ ጌታችን አንድ አይነ ስውር አግኝቶ እንደፈወሰ አንዱ ወንጌላዊ ይነግረንና ከዛ በኋላ ደግሞ ሌላ ቦታ ላይ ደግሞ ስንሄድ ኢየሱስ የፈወሳቸው አይነ ስውራን ሁለት እንደሆኑ ይነግረናል። ቦታው አንድ አይነት ነው፣ ሁኔታው አንድ አይነት ነው፣ የተፈጠረው ነገር አንድ አይነት ነው፣ ቁጥሮቹ ልዩነት አላቸው። የብሉይ ኪዳን ስታቲስቲክሶችም እንደዚህ ናቸው። እና ዋና ትኩረታቸው ዋናውን ነገር ማስተላለፍ መልእክቱን ማስተላለፍ ላይ ነው እንጂ የቁጥሮች ዲቴል አላማቸው ስላልነበረ ቫራይቲ መኖሩን ኤክስፔክት ማድረግ አለብን። ከተለያየ አንግል ስለጻፉት ማለት ነው። ትልቁ ነገር ኮንትራዲክሽን የለውም፣ ተቃርኖ የለውም። ምን ለማለት ነው? ለምሳሌ በቃ ኢየሱስ አንድን አይነ ስውር ፈወሰውና ኢየሱስ ሁለት አይነ ስውራንን ፈወሰ ብሎ የሚጽፉ ሰዎች ሁለት ነበሩ እንጂ አንድ አልነበረም እስካላለ ድረስ ፎር ሳም ሪዝን የአንደኛው ታሪክ ኢንትረስት ያደረገው አንደኛውን ወስዶ ይጽፋል። ሁለቱ መኖራቸውን ሊነግረን የፈለገ ሰው ሁለቱን ይጽፋል። ኢየሱስ ክርስቶስ ያመጣውን የፈውስ ብርሃን መጽሐፍ ነው እንጂ የቁጥር ስታቲስቲክስ ማስተካከል ዋና ትኩረታቸው እንዳልሆነ ይሄ በተደጋጋሚ ያየነው ነው። አህያይቱና ውርንጭላውም ልክ እንደዛ ነው። ተቀመጠባቸውም ሁለቱም ላይ ሊሆን አይችልም። አንስተነዋል ከዚህ በፊትም ልብስ አስቀመጡለት፣ አህያዋ ላይ ልብሳቸውን አስቀመጡ። እሱ ተቀመጠባቸው የሚለው አህያና ልብሶቻቸው ነው እንጂ አህያና ውርንጭላዋ ላይ አልተቀመጠም። እሱ እነኚህ ዲቴሎች ትንሽ ቪዲዮውን ብታዩ አንዳንድ ነገሮች ለማንሳት ሞክረናል። የአህያይቱና የውርንጭላዋ መኖር በሁሉም ወንጌላውያን የተዘገበ ነው። የትኛዋ ላይ ነው የተቀመጠው? እንዴት ነው የሄደው? እንዴት አንደኛው ጋር ሁለት ሆነ? እንዴት አንደኛው ጋር አንድ ሆነ? እኔ አይ ቲንክ እስከዛሬ ትሪት ባረግንበት መንገድ ነው ትሪት ማድረግ ያለብን። ኢየሱስ ክርስቶስ በነቢያት እንደተጻፈ ንጉሥሽ በአህያዋና በውርንጭላዋ ላይ ተቀምጦ ይገባል
የሚለውን ፈጸመ። ትሁቱ ንጉሥ በፈረስና በሰራዊት በፈረስና በሰራዊት ብዛት ይሄ ኃያል ሰራዊት እንደሚያደርገው በሰልፍና በሰራዊት ብዛት ሳይሆን ንጉሥ ወደ ከተማ ሲገባ እንደዚህ ስለሚገባ ማለት ነው። መሲህ በዛ መልኩ ይጠብቁ ስለነበረ እርሱ ግን ራሱን ትሁት አድርጎ አይ ቲንክ the key point ራሱን ትሁት አረገ። በአህያ ላይ ለመቀመጥ ነው ዋና ትኩረት ይሄ ነው። ዋና መልእክታቸውም ይሄ ነው። በሲኑ ውስጥ ግን በጣም ብዙ ዝርዝር የሆኑ ወንጌላውያኑ ከተለያየ ፐርስፔክቲቭ የጻፉበት መንገድ አለ። ኮንትራዲክት ያደርጋል ወይ? አይ ኢየሱስ ለምሳሌ አህያዋን አገኘና ተቀመጠባት ይላል። አንደኛው ደቀ መዛሙርቱን አምጧልና በደቀ መዛሙርቱ አስመጣ ይላል። ኮንትራዲክት ያደርጋል ወይ? ይሄ ለኔ አያረግም። ኢየሱስ አገኘ በደቀ መዛሙርቱ በኩል፣ አንደኛው በደቀ መዛሙርቱ በኩል ማስመጣቱን ይነግረናል። ሌላኛው እሱ አገኛት ይለናል። ኮንትራዲክሽን የሌለበት ምክንያት ኢየሱስ አገኘ ነው። ኢየሱስ አገኘ፣ አህያዋን አገኘ። በቃ ኢየሱስ በአህያው ውርንጭላ ገባና አገኘ። ሌላኛው ወንጌላዊ ደግሞ he is interested in details ይሰጣል። እንዴት አገኘ ነው እንጂ ኮንትራዲክት አያደርግም። እንዴት አገኘን አንደኛው ይዘረዝራል፣ አንደኛው ሳይዘረዝር አገኘ ይለናል። ዋና ነገር ኢየሱስ ክርስቶስ በአህያው ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱ የትህትናው መገለጫ የትንቢት መፈጸሚያ መሆኑን ማስረዳት ስለሆነ ትኩረታቸው እዛ ላይ ስለሆነ ዋናው ላይ ነው ማትኮር ያለብን በሚል ነው እንግዲህ እስከዛሬ ልንመልሳቸው የሞከርናቸው። አንዳንዶችም ምናልባት ቪዲዮዎችን ስታያቸው ልታገኛቸው ትችላለህ። አይ ቲንክ በደንብ የተመለሰ ይመስለኛል። አንድ ሰው ሲናገር ከሰማሁት አንድ ጽሁፍ ላይ ነው ያነበብኩትና 2-3 ምስክር ይፈለጋል በፖሊስም አለ እና ያ የሚደረግበት ምክንያት የታሪኩን ሙሉ ሀሳብ ለማግኘት ነው። በምድር ላይም ራሱ ባለው ማለት ነው። ሰውየው ዲቴክቲቭ ነው እና ከ2-3 ሰዎች ነው እንጂ ቃል የምንወስደው ከአንድ ሰው ብቻ ወስደን ምርመራ እናደርግም አለ። ለምንድን ነው? ሁሉም ሰው ከራሱ ፐርስፔክቲቭ ነው የሚናገረው። ልክ እንደዛ ወንጌላትም 4 ወንጌላት መኖራቸው ከተለያየ ፐርስፔክቲቭ ስናገኘው ለኛ ሙሉ ይሰጠናል። ግን አሁን እንደተባለው ደግሞ ሁሉም ግን የሚናገረው እውነት አንድን ያንን እውነት ነው የሚናገረው። ጥሩ ተመልሷል ብዬ ነው የማስበው። አንድ ሌላ ሰው ካለ እንስትና ከዛ ወደ ኦንላይን ሊድ። አመሰግናለሁ። በማቴዎስ 23 ላይ ነው የኔ ጥያቄ፣ አስራትና መባ ላይ። እሺ ስምህን በዛው ብታስተዋውቀን። ሙሉቀን እባላለሁ። ሙሉቀን። በአስራትና መባ መካከል ያለው ልዩነቱ የመጀመሪያ ቢብራራልኝ፣ ሁለተኛው ደግሞ አስራትን ክላስፋይ ማድረግ እንችላለን ወይ ነው። ማለትም አንድ ሰው 1000 ብር አስራት የሚያወጣ ከሆነ 500 ብር ወደዚህ 500 ብር ደግሞ ለሌላ ማድረግ ይቻላል ወይ? ስለዚህ አስራት አንደኛው አስራትና የመባ ምንድናቸው ልዩነታቸውን ነው የመጀመሪያው። ከዛ ሁለተኛው ደግሞ አስራታችንን ስንሰጥ ግማሹን ለአንድ ቸርች ሌላ ግማሹን ደግሞ ለሌላ ቸርች ማድረግ እንችላለን ወይ? እነዚህ ሁለቱ ናቸው ጥያቄዎች። ሶስተኛው ጥያቄ ደግሞ አስራትን የግድ በየወሩ መሆን አለበት ወይስ በተገኘው አጋጣሚ አስራት ካገኘ ነው የምናወጣው ነው አይደለ? ሶ ባገኘንበት አጋጣሚ መውጣት አለበት ወይስ የግድ ተጠራቅሞ ወር መሙላት አለበት ለማውጣት? እሺ እሱ ነው። አመሰግናለሁ። እሺ እሺ። ስለዚህ 3 ጥያቄዎች ማለት ነው። አስራትና መባ ምንድነው ልዩነታቸው? አንድ ናቸው ወይ? ሁለተኛው ደግሞ አስራታችንን የተለያየ ቸርች ላይ አካፍለን መስጠት እንችላለን ወይ? ከዛ ሶስተኛው ደግሞ ወር ጠብቀን ግድ መስጠት አለብን ወይ የሚል ነው። አንድ ላይ ተጠቅልለው መመለስ የሚችሉ ይመስለኛል። ሜቢ እዚህኛው ላይ ደግሞ ወደ አብርሽ በመጣስ አይ ቲንክ የተወሰነውን እንግዲህ ለመዳሰስ እሞክራለሁኝ። ለምሳሌ ከምናገኘው እግዚአብሔር ከሚባርከን ከሚሰጠን ገቢ በወር ነው ወይ መስጠት ያለብን ወይስ እንዴት ነው ለሚለው እንዴት ነው የሚከፈልህ ነው። አሁን ለምሳሌ አንዳንድ ሀገር በሳምንት ወይ በ15 ቀን ቼክ ይሰጣቸዋል የሰሩበት። ስለዚህ ከዛ ላይ እግዚአብሔር በዚህ ባረከኝ ብለው ለሚገለገሉባት ቤተክርስቲያን ይሰጣሉ። ዞሮ ዞሮ ቤተክርስቲያን ኤክስፔንስ ስላላት ነው፣ አገልጋዮች ስላሉ ነው። ሀሳቡ መጀመሪያ እንኳን መጣጡን ስትመለከቱት ኢያሱ 12ቱን ነገድ የያዕቆብን ልጆች ቆጥሮ ነገዶቹን ርስት ሲያካፍል ከነዓንን ሌዊን እግዚአብሔር ርስት አትስጠው ለሱ አለው። እንዲህ በምን ይኖራል እሱ ሲባል እኔ ርስቱ ነኝ ብሎ 11ዱ በአመት ያገኙትን ኮሌክት ያደርጉና ያመጣሉ። ሌዊ በዛ ነው የሚኖረው ነው። ስለዚህ የሌዊ ስራ ወይም የክህነቱ ስራ አገልግሎቱ ነገር አለ ወይ በአዲስ ኪዳን? ኦፍ ኮርስ አለ። ቤተክርስቲያን ኤክስፔንስ አላት።
ስለዚህ በቤተ ክርስቲያን ውስጥ ለሚያገለግሉ ሰዎች እና ላሉት አክቲቪቲዎች ሁሉ ከቨር ለማድረግ ለእግዚአብሔር ይሄንን እንሰጣለንና ዲፔንድስ እኔ የግድ አንድ ሰው በየሳምንቱ ያድርግ ወይስ በወር ያድርግ ትልቁ ነገር ልቡ ነው። እግዚአብሔር ባረከኝ ብሎ የጉልበቴ ሳይሆን የእጄ ብርታት ሳይሆን ይሄንን ብሌሲንግ ያመጣው እግዚአብሔር ነው የባረከኝ ብሎ ያንን በመታዘዝ ለእግዚአብሔር ቤት ያመጣልና አይ ቲንክ እኔ እንደዛ ነው የምመለከተው። ሌላው ምን ነበረ ልዩነቱ በአስራትና በመባ መካከል ያለው ልዩነት? ከዛ ደግሞ በየቸርቹ አካፍሎ መስጠት ይቻላል የተወሰነውን አንድ ቸርች ሌላውን ደግሞ ሌላ ቸርች ላይ ምን እንግዲህ ምንድነው አንድ ሰው ፉሊ አይደንቲፋይድ ሆኖ አንድ አጥቢያ ቤተክርስቲያን ውስጥ መሆን ጥቅሙ ይሄ ነው። ላለበት አጥቢያ ቤተክርስቲያን አካውንተብል ነው። ቤተክርስቲያኒቱም ደግሞ እንደ ሜምበር ልታደርግለት የሚገባውን ኬር ትሰጠዋለች ማለት ነው። በማስተማሩ ቢሆን በህይወቱ በብዙ ነገር ውስጥ ያልፋልና ለነዛ ሁሉ ነገሮች ቤተክርስቲያኒቱ ያንን ምእመን ማገልገል መመገብ ይኖርባታልና በእኔ እምነት ባለበት አጥቢያ ውስጥ ቢሆን ዲሲፕሊኑ ጥሩ ነው ብዬ አስባለሁ። አለበለዚያ እንትኖቹ ማለት የእግዚአብሔር መንግስት ነው ያኛውም ችግር የለውም የሚለው እንትን በኋላ የሚያመጣው የራሱ ኔጌቲቭ እንትን እንዳለ አያለሁኝ። አንዳንዴም ደግሞ እንደውም በቃ አካውንተብል ላለመሆንም የሚደረግ ወይም አቋራጭ እንትንም ሲሆን ይታያል አንዳንድ ጊዜና በእኔ እምነት ፉሊ አይደንቲፋይድ ሆኖ ባለንበት አጥቢያ ቤተክርስቲያን ውስጥ ይሄንን ነገር ፕራክቲስ ብናደርግ ጥሩ ነው ብዬ አስባለሁ። ጥሩ በጣም ከቅን ልቡና የመነጨ ጥያቄ እንደሆነ ያስታውቃል። እግረ መንገድ ነው ያየነው የአስራትን ጉዳይ በማቴዎስ 23 የቀጠለ ፕሪንሲፕል እንደሆነ ቢያንስ ኢየሱስ የተቃወመው እንዳልሆነ እንደ ሌሎቹ አንዳንድ ትምህርቶች አስወግዱ አቁሙ አስራትን ሳይሆን ግን አስራትን ስታወጡ አብራችሁ የፍትህን ነገርና የጽድቅን የፍትህን ነገር አትርሱ፣ ዋናውን ነገር አትርሱ። ዋናውን ነገር ሳትረሱ አስራትን መስጠት ትችሉ ነበር የሚል ነውና አስራትና መባን የምንጠቀምበት አጠቃላይ ስጦታዎችን በተመለከተ ነው። ሌሎች ስጦታዎቻችን ከቅን ልቡና የሚፈልቁ እንደተገኘ በጀነሮሲቲ የምንሰጠው አሁን በየሳምንቱ አሁን የምንሰበስበው መባችንን ነው። በየነሰሰርሊ የገቢያችን 1/10 ተሰልቶ ሳይሆን አጠቃላይ ስጦታዎቻችንን የተመለከተ ሲሆን አስራት ደግሞ የገቢያችንን 1/10 ነው። ከመቶ 10 እጅ የምንሰጠው ናቸው። የክርስቲያን የመስጠት መርህ በዋናነት የተመሰረተው በአስራት ላይ አይደለም። ያን ጊዜም ይሄን አስተነዋል። የክርስቲያን የመስጠት መርህ ከአስራት ያልፋል። በክርስቶስ ስጦታ መጠን ነው እና ጀነረስሊ ነው የምንሰጠው እንጂ በአስራት ላይ ብቻ የተመሰረተ አይደለም። እንዲያውም አስራት ላይ የሚተናነቃቸው ሰዎች ቁጭ ብለው አዲስ ኪዳን ማጥናት አለባቸው። አስራት የመጨረሻው ሚኒመም ኦቢዲየንስ የምንለው ነው በመስጠት ሂደት ውስጥ እንጂ ሁለተኛ ቆሮንቶስ ምዕራፍ 8 ምዕራፍ 9 አንስተነዋል። ከጥልቅ ድህነታቸው እንኳን ምን ያህል እንደሰጡ ችግርና ድርቅ ሌሎች ወገኖችን ባገኘ ጊዜ አይተናልና ትልቁ ጳውሎስ የሚጠቀምበት መርህ የእግዚአብሔር ያሰጣጥ አይነት ስጡ ነው። የእግዚአብሔር ያሰጣጥ አይነት የክርስቶስ ያሰጣጥ እናንተ የክርስቶስን ቸር ስጦታ አይታችኋል እና እሱ ሁሉ ያለው ሆኖ ሳለ ግን ደግሞ በቃ ድሃ ሆነ፣ ራሱን ባዶ አደረገ፣ ራሱን ሰጠ እና ክርስትና ራስን መስጠት ነው። ደግሞ ሪሶርስን መስጠት በተመለከተ ከአስራት በላይ ነው። ጀነረስሊ ነው ክርስቲያን የሚሰጠው። ለቤተ ክርስቲያን ብቻ ሳይሆን ባይዘወይ ለቤተ ክርስቲያን ብቻ ሳይሆን ለሌሎችና ለድሆች የማካፈልንም ነገር መጽሐፍ ቅዱስ የሚያስተምረን በልግስና እንድንሰጥ ነው እና የክርስቲያን የመስጠት ፕሪንሲፕል በልግስና ላይ የተመሰረተ ነው እንጂ በአስራት ላይ ብቻ የተመሰረተ አይደለም። አስራት ግን ሚኒመም ፕሪንሲፕል ነው። እኔ የአስራት ነገር ከዲሲፕሊን አንጻር ብናየው በጣም ጥሩ ነው። ስርዓት ነው። መርህ ሁልጊዜ ይጠቅማል። በእንትን ውስጥ በክርስቲያን ህይወት ውስጥ መርህ በጣም ይጠቅማል። ለምሳሌ ጸሎት በተመለከተ በዚህ ጊዜ ጸልያለሁ፣ እንዲህ አደርጋለሁ። ጾምን በተመለከተ በዚህ እንትን አደርጋለሁ። መርሆቹ ይጠቅሙናል። እንደ ህግ ሆነው ወደ እግዚአብሔር መርህ አያስጠጋን አይመልሰን፣ እሱ እናውቀዋለን እኮ ህግ አይደለም። ግን መርህ በጣም ጥሩ ነው እና አስራትም የራሱ ፕሪንሲፕል ያስፈልገዋል። አንድ የገቢያችን 1/10 አብርሽ እንዳለው በየሳምንቱ መጣ፣ በየወሩ መጣ፣ በየእንትኑ መጣ፣ እሱ ምንም አይደለም። ግን እንደ አከፋፈላችን የገቢያችን 1/10 ለእግዚአብሔር ቤት የምንሰጠው ነው። ሁለተኛው ነው አብርሽ ያለውን መርህ እኔ በጣም አምንበታለሁ። ሁለተኛው መርህ ስለ ነፍሳችን የምትተጋ ቤተክርስቲያን ሁላችን ያስፈልገናል።
ዕብራውያን መጽሐፍ ላይ እንደሚል ስለ ነፍሳችሁ ይተጋሉ የሚልና የሚዘሩብን የሚተጉ ለነፍሳችን የሚታገሉ ቴኬር የሚያረጉን አብያተ ክርስቲያናት አሉና አስራቶቻችን ለአጥቢያ ቤተ ክርስቲያኖች ለምናመልክባቸው አባል ለሆንባቸው በጣም ብዙ ለሚዘሩብንና ለሚተጉብን ሪዘርቭድ የሆነ መሆን አለበት አዘ ፕሪንሲፕል ብዬ ነው ማሰብ። ኢትስ ኖት ፌር ተሸክማን ያለች አንዲት አጥቢያ ቤተ ክርስቲያን እያለች እንደው ዝም ብሎ ደስ ስላለን እያወጣን መስጠት ጥሩ ፕሪንሲፕል ነው ብዬ አላምንም። እኔ ለአጥቢያ ቤተ ክርስቲያን ለምናመልክባት የሚሰጡ ሌሎች መባዎቻችን ግን እግዚአብሔር እንዳሳሰበን ለልዩ ልዩ አብያተ ክርስቲያናት ለግለሰቦችም የሚሰጡ ይሆናሉ ብዬ ነው የማስበው። አይዶን ጥያቄ መልሰን እንደሆነ ግን አይ ቲንክ ጥሩ ነው። ከጥሩ ልብ የፈለገ ነው ጥያቄ ተመለሰ ይመስለኛል። እግዚአብሔር ይባርክ። አንድ ቀድሞ ከተላኩልን ላንሳና ከዛ ተመልሼ እንደገና ወደ ጉባኤው እመጣለሁ ከኦንላይን ላይ ከሌለ ጌታ ኢየሱስ የተናገረው ወይንም ከትንቢት ተጠቅሶ በተናገረው ንግግር ላይ ከተማርነው ትምህርት ነውና በዚህ አለት ላይ የሚወድቅ ይቀጠቀጣል ይላል። አለቱ የሚወድቅበት ደግሞ ይፈጨዋል ይላል እና ከሱ ክፍል ላይ በመነሳት አይ ቲንክ ያኛው ትምህርት የተማርነው ከማሙሻ ጋር ነበር የተማርነውና ትምህርቱ ስንማር የቀረበበት መንገድ እንግዲህ አሁን ወንድማችን ያቀረበው ጥያቄ ማለት ነው። እሱን ትምህርት ስንማር ሁለቱም በፍርድ የመጀመሪያውም በአለቱ ላይ የሚወድቀው ይቀጠቀጣል የሚለው የመጀመሪያ ፍርድ አለ። ከዛ ደግሞ ያ ፍርድ ይብሳል። እምቢ ብለው ሰዎች አሁንም ክርስቶስን ሪጀክት የሚያደርጉ ከሆነ የሚቃወሙ ከሆነ አለቱ ከወደቀባቸው ግን ይፈጫቸዋል ነው የሚለው ቃል አለ እና ከዛ በመነሳት እኔ በፊት ላይ የምረዳ የነበረው ይላል ጥያቄውን የጠየቀው ሰው አንደኛው በንስሐ መሰበርን ነበረ በአለቱ ላይ መውደቅ ብሎ የሚናገረው። ሌላኛውን ደግሞ አለቱ በእኛ ላይ ወድቆ የሚፈጨን ደግሞ ንስሐን እምቢ ያለ ሰው ላይ ክርስቶስ ራሱ በፍርድ ይመጣበታል በሚለው ነበር የምረዳውና ይሄ ነገር እንዴት ነው የሚል ሀሳብ አለው። ሜቢ መልሼ ይሄንን ትምህርት ያስተማረ ማሙሻ ስለሆነ ወደ እሱ ልምጣና ከዛ ደግሞ አብርሽም የሚጨምረው ካለ ወደ እሱም ብንሄድ ጥሩ ይመስለኛል። በጣም ጥሩ ጥያቄ ነው። በጣም ደግሞ ሪስፔክት አለኝ ለጥያቄው በጣም ምክንያቱም በጣም ከባድ ቴክስት ነው። አንስተነዋል፣ በትምህርታችን ውስጥ አንስተነዋል። በጣም ከባድ አባባል ነው ጌታ ኢየሱስ ያለው። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለው ማለት ነው ኢየሱስ የጠቀሰው እና በዚህ ድንጋይ ላይ የማዕዘን ራስ ድንጋዩ ላይ በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል። በጣም የሚገርም ስቴትመንት ነው፣ ከባድ ስቴትመንት ነው ለመተርጎም እና አንዱ ሰዎች የሚረዱት ማለት አሁን የጠየቀን ጠያቂያችን በተረዱት መልኩ ነው እና ለምሳሌ በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ይፈጨዋል የሚለው ግን የሚል ስላለው ሁለት የተለያዩ ምላሾችን ነው የሚያመለክተው እና አንደኛዎቹ ሪጀክት ያደረጉ የተቃወሙ ሲሆኑ እነሱ በቃ ይቀጠቀጣሉ፣ እነሱ የፍርድ ቃል ነው እነሱ ላይ። አንደኛዎቹ ደግሞ ሀምብል የሚያደርጋቸው የሚፈጫቸው ንስሐ የሚገቡ እርሱን የሚቀበሉ ደግሞ በንስሐ እንደሚመለሱ የሚናገሩ ብለው የሚያስቡ አሉ። አንድ ኦፕሽን ነው እንግዲህ እንደምታዩት ነው። አንዳንድ የመጽሐፍ ቅዱስ ቴክስቶች ላይ ይሄ ነው ብለን ለመናገር በእርግጠኝነት በምንቸገርባቸው ላይ የምንወስደው ከኮንቴክስቱ ተነስተን ለመተርጎም ነው እንጂ የምንሞክረው እንደዚህ አይነት አስተያየቶችና እንደዚህ አይነት ኮንክሉዥንስ አሉ። ሌላው ደግሞ በዚህ ጥያቄ ውስጥ ያለው በጣም ጥሩ ነገር መርሁ ትክክል ነው፣ ልክ ነው። በቃ ይሄንን ድንጋይ የሚቃወም ይፈረድበታል። ይሄ ድንጋይ ደግሞ ወደ ህይወቱ ገብቶ ፈጭቶት ንስሐ የሚገባ ሰው ደግሞ ይድናል። አሁን ይሄ ፕሪንሲፕሉ ልክ ነው ማለት ዶክትሪናሊ ትክክል ነው። ግን ይሄ ክፍል ይሄ ቴክስት የሚናገረው የቱን ነው? እኔ ስለሆነ ያቀረብኩት ይሄንን ትምህርት እኔም በጣም ብዙ አሰላስያለሁ። በዚህ ክፍል ውስጥ የፍርድ ቃል ነው ኢየሱስ የተናገረው ብዬ ነው የማምነው። የፍርዱን ኢንቴንሲቲ ያመለክታል እንጂ ጥንካሬው ይቀጠቀጣልና ይፈጫል። በጣም ብዙ የተቀበለ ፍርዱን በዛው ልክ ነው እና ኢተርናሊ የዘላለም ጀጅመንት አለ። ሁለቱም ግን ኢንቴንሲቲው ይለያይ እንጂ የፍርዱ አይነት ይለያይ እንጂ የፍርድ ቃላት ናቸው እንጂ በንስሐ ተመልሶ መታደስን አያመለክቱም ብዬ ነው የማምነው። ለምን ኢንታየር ኮንቴክስት ንስሐ ገብቶ የተመለሰ ምን ይሆናል የሚል የለውም። ኢንታየር በቃ ሴክሽኑን አሁን ጠያቂያችን ቢያየው የወይኑ አትክልት ምሳሌ ነው። በዚህ የወይኑ አትክልት ምሳሌ ውስጥ እኮ ለማሳየት የሞከረው እነዚህ ካህናትና ፈሪሳውያን ጋራ
በቃ የወይን አትክልት ቦታ የነበረው ገበሬ ሁሉን ነገር አመቻችቶ ሁሉን አደላድሎ ፍሬ እየጠበቀ እያለ አከራይቶት ስለነበረ ፍሬ እየጠበቀ እያለ ፍሬ እንዲያመጡለት ላከ። ገበሬዎቹ ወደ ገበሬዎቹ ባሮችን ላከ። በተለያየ ጊዜ ባሮች ላከ ፍሬ እንዲያመጡ። ያንገላቷቸዋል ማለት ነው። እና ፍሬ ሲጠበቅ ሳለ ግን ባሮቹን አንገላች ሆኑ፣ አሳዳጅ ሆኑ። አንዱን ደበደቡት ይላል፣ ሌላውን ገደሉት ይላል፣ ሌላውን ወገሩት ይላል። እና ፍሬ አላገኘም። ፋይናሊ ልጅን እንኳን በቃ ያፍሩታል ያከብሩታል ብሎ ልጁን ላከ ይላል። አሁን አይ ቲንክ እስከ ዛሬ የተላከላቸው ይቀጠቀጣልን የሚያመለክት ይመስለኛል። ባሮቹን የገፉ ናቸው። ባሮቹን የገፉ ናቸው። ምን ማለት ነው? ይሄ አለት ይሄ ድንጋይ በባሮቹ በኩል ነው የሄደው። ይሄ ግንበኞች የናቁት የማዕዘን ራስ ድንጋይ በባሮቹ በኩል ነው የሄደው። ግን ቀጥሎ ስናይ ግን የማዕዘኑ ራስ ድንጋይ ነው ራሱ በቃ የመጣው። ከዛ ቀጥሎ ልጁ መጣ። ከዛ ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባበሉ። ይዘውም ከወይኑ አትክልት አወጡትና ገደሉት ይላል። ሪጀክት አደረጉት ልጁን፣ ያንን የማዕዘን ራስ ድንጋይ ገደሉት። ሌሎቹ ባሮቹን ገደሉ፣ ሌሎቹ ደግሞ የማዕዘኑን ራስ ድንጋይ ዋናውን ራሱን ገደሉ ይላል። እና ስለ እነርሱ ነው የተናገረው። ከዛ ኢንታየር ነገር ስለ ፍርድ ብቻ እንደሚናገር የምታውቁት ከኢሳይያስ መጽሐፍ ጠቅሶ ኢየሱስ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይልና፣ ይሄ ለዓይናችን ድንቅ ነው ከጌታ ዘንድ ሆነ ይልና፣ ስለዚህ እላችኋለሁ። ተመልከቱ። አሁን ለምሳሌ ቁጥር 43 ለእኔ በጣም ፓወርፉል ነው። ቁጥር 43 እላችኋለሁ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርግ ለሌላ ትሰጣለች። በቃ ማለት ይሄ ነው መልእክቱ ለእነርሱ። ይወርዳል በቃ። ኢንፋክት ሌላ ቁጥር 45 ላይ የካህናት አለቆችና ፈሪሳውያንም ምሳሌዎችን ሰምተው ስለ እነርሱ እንደተናገር አስተዋሉ። ይሄ ምሳሌ ስለ እነኚህ ሰዎች ነው። ልጁን ይዘው ስለገደሉ ሰዎች ነው። የንስሐ ዕድል ስለተሰጣቸው ሰዎች ሳይሆን የንስሐ ዕድል ተሰጥቷቸው እምቢ ብለው ድንጋዩ ስለፈጫቸው ስለቀጠቀጣቸው ሰዎች ነው። የእግዚአብሔር መንግስት ከእነርሱ ኮምፕሊትሊ ስለተወሰደች ሰዎች ነው። እንዳለ አውዱን ስናይ የመመለስንና ሪስቶርድ የመሆንን የለውም። ይሄ እስከ መጨረሻ ድረስ የማዕዘኑን ራስ ድንጋይ ተቃውመው ገፍተው ሪጀክት አድርገው ስለተፈረደባቸው ሰዎች ብቻ የሚናገር ስለሆነ ነው የፍርድ አይነት ነው ብዬ የማስበው። የፍርዱ ኢንቴንሲቲ ግን ይለያያል። ምናልባት በምን ምክንያት ያላችሁ እንደሆነ ቅድም ባልኩት ምክንያት የማዕዘኑ ራስ ድንጋይ በባሮቹ በኩል ተገልጦ ባሮቹን ባንገላቱና የማዕዘኑ ራስ ድንጋይ ራሱ ደግሞ በመጣባቸው ሰዎች ላይ መካከል የመቀጥቀጥና የመፈጨት አይነት ልዩነት ያለው ፍርድ ይኖራል እንጂ ፍርድ ግን ፍርድ ነውና ሁለቱም ስለ ፍርድ ነው የሚናገሩት ያልኩበት ምክንያት ይሄ ነው። ምንም እንኳን የተጠቀሰው ሐሳብ በራሱ በብሊካሊ ችግር ባይኖረውም ማለት ነው። አብርሽ ምን ጨምራለህ? የተለየ ሐሳብ አይደለም፣ ግን እንዲሁ ዝም ብለን ስናነበው ራሱ አሁን ከላይ ማቴዎስ ወንጌል ምዕራፍ 21 ቁጥር 42 ላይ የተጠቀሰው ገባ ብሎ የተጻፈው ኢየሱስ እንዲህ አላቸው፣ ግንበኞች የናቁ ድንጋይ እርሱ የማዕዘን ራስ ሆነ ሲል የማዕዘን ራስ ሲሆን እኮ ተንቆ ነበረ። የማዕዘን ራስ ይሆናል ተብሎ አልታሰበ ነበር ያ ድንጋይ። ሄዶ ግን እንደዛ ነው የሆነው። በግንባታው ላይ ነው። እሱ ነው ላመኑት ሰዎች ሚኒንግ የሚሰጠው። ላላመኑት ለካህናት አለቆች ለፈሪሳውያን ግን እታች ቁጥር 44 እና 45 የተባለው ነው እነሱን የሚወክለውና ራሱ ቃሉን እንዲሁ ብናየው ቁጥር 44 እኮ በዚህም ድንጋይ ላይ የሚወድቅ ይላል፣ ድንጋዩ የሚወድቅበት ይላል። እሷል ዘሴም ሄደ ድንጋዩም ላይ ወደቅ፣ ድንጋዩም አንተም ላይ ሲወድቅ ምንም የተለየ እንትን አይደለም። ውጤቱንም ስንመለከተው ይቀጠቅጣል ከዛም ይፈጫል ነውና ምናልባት ጠያቂያችን አንደኛው በክርስቶስ ስለሚያምኑ ንስሐ ስለሚገቡ ነው፣ አንደኛው ደግሞ እንደተቃወሙ ስለሚቀጥሉ ነው የሚለውን አመለካከት በደንብ አጠንክሮ ሊይዝ የሚችለው ምን ቢሆን ነበር? በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ያድነዋል ቢል ኖሮ በጣም ሴንስ ይሰጣል። ግን የምትለው አገባብ ራሱ ውጤቱ ሁለት ተቃራኒ ቢሆን ነበረ። እንግዲህ በደንብ ጠጋ ብሎ ማንበብ ከተቻለ እኔ ስቲል ሴንስ የሚሰጠኝ ማሙሻ የሄደበት ሜተድ ኦፍ ኢንተርፕሪቴሽን ነው። አይ
አይ ቲንክ አጠቃላይ ከማቴዎስ ታሪኮች ኮንሲስተንሲ በታሪክ ውስጥ የሚያየነው ያንን ነው ብዬ አስባለሁ። ወደ ኋላ ሲመልሰኝ ነበረ ምዕራፍ 8 እና 9 ላይ በኢየሱስ ምን ያክል ሲሰናከሉበት እንደነበረ። ለምሳሌ ምዕራፍ 8 ላይ የለምጻሙ ሰው መፈወስ እናያለን እና ኢየሱስም ዳሰሰውና ይላል። መዳሰሱ በራሱ ለነሱ አሰናካይ ነው። ምክንያቱም ለነሱ ያንን ሲነካ ይረክሳል ብሎ ነው የሚያስቡት። ኢየሱስ ተፈወስ ቢለው ይችላል፣ ግን ዳሶት ፈወሰው ነው የሚለው። ያን ስንመለከተው ነበር ነው ወደ ዓለም ትምህርቱንም አስታውሳለሁ። 9 ላይ ደግሞ ስንገባ የባሰ እንደውም እናያለን። ኢየሱስ ያ ሽባው ሰው ወደ ክርስቶስ ያመጡት በጣሪያ በኩል ያስገቡት። ከዛ በኋላ ኢየሱስ ሲፈውሰው እንደዚሁ ተፈወስ ተነሳና ተመላለስ አይደለም ያለው፣ ኃጢአትህ ተሰረየችልህ ሲለው ይሄስ ይሳደባል አሉ ይላል። እና ንግግራቸው ብላስፌም ያደርጋል፣ ራሱን በእግዚአብሔር ላይ መናገር ነው የሚያሳየውና ለነሱ ኃጢአትን የሚያስተሰርይ እግዚአብሔር ነው። እንደውም ሌሎች ቦታዎች ላይ ኮና ያለ እናቱን አናቀትም አባቱን ሳናቆም ይላሉ። የሚያደርገው ነገር እንዴት እንደዚህ ይናገራል፣ በሰንበት እንዴት ይፈውሳል የሚያሰናክላቸው ነውና ከመቀበል ይልቅ ሞር ከኢየሱስ ጋር መጋጨትን ነው የጀመሩት እና የእውነትም ሲደቁ እናያለን። ግን ደግሞ እዛው ምዕራፍ 9 ላይ ከዛ ታሪክ ከሽባው ሰው መፈወስ ታሪክ ቀጥሎ የምናየው ኢየሱስ ወደ ቀራጮች ሄደ ነው የሚለው። ላይክ እነሱ እዛ ጋር ጥያቄ ማንሳት ጀምሩ። ቀራጮች ጋር ገብቶ ማቴዎስን ጠራው፣ ማቴዎስ ተከተለው። ከሱ ጋርም አብሮ ደግሞ ሌሎች ጓደኞቹ መጥቶ ከነሱ ጋር ሲያሳልፍ ፈሪሳውያኖቹ ጥያቄ አነሱ ይላል። ምንድነው የእናንተ መምህራችሁ ከቀራጮች ጋር ይበላል እያሉ መሰናከላቸው እየጨመረ ነው የመጣው። አሁን የምናየው ክፍል ላይ ሳይ እኔ ዝም በታሪክ ውስጥ እንዴት ነው ሀፕን ያደረገው የሚለውን እያሰብኩኝ ነበረ እና እዚህኛው ላይ ሲደርስ የምናየው ግን ኢየሱስን የመግደል ሀሳብ ላይ ናቸው ያሉት። ጠባቸው ጨምሯል እና መጨረሻ ላይ ግን ፍርዱ ሲመጣ ግን ያደቃቸዋል። ላይክ ይቀጠቀጡበታል አለ። ኢንቴንስ ደግሞ የሆነ ፍርድ አለ። ለህይወታችንም በጣም አስተማሪ ነው። ከእግዚአብሔር ጋር መራመድን መልመድ የሄኖክ አነጋገር አለ አይደለም? ሄኖክም አካሄዱን ከእግዚአብሔር ጋር አስተካከለ ነው። እምቢ ብለን መጋጨት አለ፣ ግን ከእግዚአብሔር ጋር ብናስተካክለው ደግሞ ለህይወታችን በረከት ነው የሚሆንልን። በጣም ጥሩ ጥያቄ ነው። ጥሩ ዲስከስ አስደርጎናል ብዬ አስባለሁ። ለጉባኤው እንደገና እድል ልስጥና ኦንላይን ደግሞ አሁን የደረሱን ጥያቄዎች አሉ። እነዛኞቹን ጥያቄዎች አነሳቸዋለሁ። ግን ከጉባኤው መጀመሪያ እንደገና ደግሞ የተወሰኑ ጥያቄዎችን ልውሰድ። 2 ሰዎች ይታዩኛል እዚህ ፊት ለፊት ጋር አንድ ምናልባት ከጎን እዛው ብትጀምር አንድ ከጎን ከዛ ፊት ለፊት ደግሞ እዚህ ጋር ሌላ ጥያቄ አለ። እሺ አመሰግናለሁ። ካሌብ እባላለሁ። ካሌብ እሺ የኔ ጥያቄ 23:17 ላይ ነው። ግን ጥያቄውን ያነሳልኝ አንድ በኢየሱስ የማያምን ሰው ነው። እሺ እና ያያይዞ ያነሳው ደግሞ ከ5:22 ላይ ያለው እዛው ማቴዎስ 5:22 ላይ ካለው ጥቅስ ጋር ነውና ኢየሱስ እኔ ደግሞ እላቸዋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል ይልና ኢየሱስ የሰጠው ትእዛዝ ነው። ይሄን እንዳነበብኩት ማቴዎስ 5 ማለት ነው። ማቴዎስ 5:22 ላይ ማለት ነው። እሺ ከዛ ማቴዎስ 23:17 እና 19 ላይም ደግሞ እናንተ ደንቆሮች እና እውሮች ማናቸው ይበልጣሉ? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ያው ትምህርቱ ላይ በደንብ ሰምቼዋለሁ። የፈሪሳውያን እይታ ምን አይነት እንደሆነ እና ምን መያዝ እንዳለብንም በደንብ አድርጌ ተምሬያለሁ። ግን ከዚህ ነገር ጋር እንዴት ይታያል? 5:22 እና ኢየሱስ ያዘዘው ትእዛዝ ከዛ እሱ የተጠቀመበት መንገድ በድፍኑ ሰው ሲያየው ሌላ አይነት ሚኒንግ ሊሰጥ ስለሚችል ማለት ነው። እና እንዴት ይታያል? ኢየሱስ እናንተ እውሮች ማለቱ ማለት ነው ንግግሩ። እናንተ እዛኛው ላይ ደንቆሮ አትበሉ ይልና እዚህኛው ላይ ደግሞ ኢየሱስ ተጠቀመበት። እሺ እሺ መሰረት እባላለሁ። የኔ ሀሳብ በማቴዎስ ምዕራፍ 21 ላይ ስለ በለሲቱ በተማርነው ክፍል ላይ ነው። በእርግጥ ከወንድም ጋሽ ንጉሴ ጋር ነው የተማርነው፣ ግን ያው ይመለስልኛል ብዬ አስባለሁ። የመጀመሪያው ስለ በለሲቱ እንትን ባልነው ላይ ያሉትን እንትኖች ሙግቶች አሳይተውን ነበር። ማለት ፌርነስ የጎደለው ነው በሚል ማለት ነው። ግን ከመንፈስ ፍሬ ጋር አያይዘው ሲነግሩን ይሄ እግዚአብሔር ዙሪያውን አሳይተውን እንዴት ህዝቡን እንደ ተክል እንደ በለስም እንደ ወይንም ያይ እንደነበረና እንደዚህ ከሆነ ደግሞ ፍሬ እንደሚጠበቅበት አሳይተውናልና
በእርግጥም እኔ የተረዳሁት ምንድን ነው ያለ ወራት የሚለው እግዚአብሔር ለእኛም ያደረገልን ብዙ ሁሉንም ነገር ከመዳናችን ጀምሮ ያለ ወራት ነው ማለት ያለ ጊዜው ሁኔታችን የማይመጥነውን የማይፈቅደውን እሱ ነው ያደረገልን ከመዳናችን ጀምሮ የቁጣ ልጆች ነን በምንባልበት ሁኔታ ደህንነትን ሰጥቶናል። እንዲሁም ሌላ ያየሁት ምንድን ነው ያለ ወራት እነዚህን የመንፈስ ፍሬዎችን በገላትያ ላይ ያሉትን በእግዚአብሔር ቃል የመልእክታት ክፍሎች ውስጥ ተሰራጭተው ስናያቸው በተለያዩ ቦታ ለምሳሌ በያዕቆብ ላይ መከራ ብዙ መከራ ስትቀበሉ እንደ ሙሉ ደስታ ቁጠሩት ይላል። እንደዛ ይመስላል ያለ ወራት ይመስላል። እንዲሁም የመቄዶንያ ሰዎችን በሁለተኛ ቆሮንቶስ ላይ ምን ይላቸዋል? በብዙ መከራ እያለፉ የደስታቸውን መጠን ግን ይነግረናል። እንዲሁም የድህነታቸው ጥልቀት የልግስናቸው ደግሞ ባለጠግነት ብሎ ያለ ወራት የመሰሉ ነገሮችን ሲነግረን የመንፈስ ፍሬዎች መሆናቸውን እውነትም እንረዳለን። እና ሌላው ያየሁት ምንድን ነው ወንድም ጋሽ ንጉሴ እንደ ምሳሌ ካስቀመጡልን ነገር አንዱ ኢሳያስ 5ንም ነበረ። በኢሳያስ 5 ላይ እግዚአብሔር ለወይኔ ፍሬ ያላደረኩለትና ላደርግለት የሚችለውስ ምንድን ነው ብሎ ግራ የሚጋባ በሚመስል ሁኔታ ይጠይቃል። በቃ እግዚአብሔር ጠፍቶት ምን አላደረኩም በሚል ሁኔታና እዚህ ጋር እንደው ተረዳሁት የሚለው ለካ ሌላም ማፍራት ይቻላል። ብዙ የእግዚአብሔር ኢንቨስትመንትን ተቀብሎ ፍሬን ግን የህይወታችንን ፍሬ ራሳችን በምንፈልገው መልኩ የህይወታችንን ፍሬ ልንሞላው እንችላለን። እና ምናልባትም ባዶ መሆን እድል አለው ብዬ አሰብኩኝ። ባዶ መሆን ለማፍራት እድል አለው። በሌላ ፍሬ ግን ከተሞላ አንድ ዛፍ ሁለት ነገሮችን አይችልምና የሚለው ነገር በጣም ሲሪየስ ያየሁት ነገር ነው። በኢሳያስ 5 የተሰጠውን ምዕራፍ ምሳሌ እና እንደ ጥያቄ የማነሳው በሁለት ክፍል ነበር ያየነው። አንዱ የበለሲቷ ሁኔታ ነው። ሁለተኛው እምነት ቢኖራችሁ የሚለው ነው። እና እምነት ቢኖራችሁ በበለሲቷ የሆነውን ሳይሆን ሌላም ማድረግ ትችላላችሁ ብሎ እንደ ምሳሌ የሰጡን። አሁንም ለምሳሌ ኤልያስ የተናገረውን እና እሳት ወርዶ ከሰማይ ይብላቸው ያለውን ኤልሳን ልጆቹን የረገመበትን ሁኔታ እሱን እንደ ምሳሌ አንስተውልናል። እና በአዲስ ኪዳን ደግሞ ጴጥሮስ በመንፈስ ቅዱስን ታታልሉ ዘንድ በሚል በሐናንያና ሰጲራ በሚባሉት ወገኖች ላይ ሆነውን አሳይተውናል። እና እዚህ ጋር ጥያቄ ብዬ የማነሳው ይህንን ክፍል ብዙ ጊዜ አሁን በሐዋርያት ስራ ላይ ያለውን ከመንፈስ ቅዱስ ቁጣ ጋር ተያይዞ ነው የምናየው። የመንፈስ ቅዱስን ስለ መንፈስ ቅዱስ ማንነት በምንማርበት ወይም በምናነብባቸው ሁኔታዎች መንፈስ ቅዱስ ይቆጣል የሚለውን ነው። ይሄ ክፍል ብዙ ጊዜ እኔ እንደዛ አጋጥሞኛል ባነበብኳቸውን ባሉ ሁኔታዎችና እዚህ ጋር ግን ካላበረታታ ማለት ወንድም ጋሽ ንጉሴ ሲነግሩን አያበረታታን። ምክንያቱም እሳት ወርዶ ይብላቸው ብሎ ሲል የሰው ልጅ የጠፋውን ሊያድን መጥቷል እንጂ ሊገል አልመጣም በሚል እንዲለማመዱት አልፈቀደላቸውም የሚል ሀሳብ ተነስቷል። እና ይህኛው የመንፈስ ቅዱስ ቁጣ ነው ወይስ የእምነት ቃል ነው የሆነው? ጴጥሮስ በእምነት የተናገረው ነው ወይስ መንፈስ ቅዱስ በሱ ውስጥ ሆኖ ቁጣውን የገለጸበት ነው የሚለው ይሄ ጥያቄ ይሄ ነው። አመሰግናለሁ። እሺ እግዚአብሔር ይባርክሽ። መጀመሪያም ስለሰጠሽው ስለ ፍሬ የተናገርሽው ሪፍሌክሽን ጥሩ ነው። ሁላችን እንድናፈራ እግዚአብሔር ይፈልጋል። በህይወታችን ላይ ፍሬን እግዚአብሔር ይፈልጋል። ከሌሎቹ ባዶ መሆን አለብን ወይንም የማይሆኑ ፍሬዎችን ከህይወታችን ማስወገድ አለብን መልካሙን ለማፍራት የሚለው የነገርሽን ሐሳብ እግዚአብሔር አብዝቶ ይባርክሽ። ጥያቄው እንደተረዳሁት ከሆነ ሰመራይዝ ባደርገው መጨረሻ ላይ የተናገርሽው ላይ ያለ ይመስለኛል። የሐናንያና ሰጲራ የእምነት ጉዳይ ነው ወይስ የእግዚአብሔር ቁጣ ነው? የመንፈስ ቅዱስ ቁጣ ነው ወይ? እሺ ቀጥሎ እሱኛው መጣበታለን። የመጀመሪያው ላይ የካሌብ እግዚአብሔር ይባርክ እሱ ካቀረበልን ጥያቄን ጀምርና መጀመሪያ ላይ ጌታ ኢየሱስ ሲናገር ወንድምህን እንደዚህ የሚለው ብሎ ስለ ቁጣ የሚያስተምርበት ክፍል ላይ ነውና እንደዚህ ብሎ የሚናገር ፍርድ ይገባዋል ይላል። ኢየሱስ ደግሞ በኋላ ላይ ደግሞ እነሱንም ደንቆሮ ብሎ ጠርቷቸዋል። ይሄ እንዴት ነው የሚል ነው። በዚህ ላይ ከሱን ጀምርና ከዛ በኋላ ወደ ሁለተኛው ጥያቄም እንሄዳለን። ሜቢ ወደ አብርሽ ልምጣ። አብርሽ ሀሳብ ካለ እና ካንተል ጀምርና ሜቢ ማሙሻም ካለ ወደ ማሙሻም ንግባ። እሺ
ጥያቄውን ሌላ እምነት ውስጥ ያለ ሰውም እንኳን ቢጠይቅህ ግን እኛም እምነት ውስጥ ያለ ሰው ቢጠይቀው ፌር የሆነ ጥያቄ ነው ብዬ አስባለሁኝ። እንዲሁ ለመፈተን ወይንም ላለመቀበል የተነሳ ጥያቄም ላይሆን ስለሚችል በደንብ ዲል ማድረጉ ጥሩ ነው። እንግዲህ ሁለቱንም ጌታ ኢየሱስ ክርስቶስ ነው የተናገረው፣ ሁለቱም ማቴዎስ ላይ ነው። ስለዚህ ይሄን ሊዳኘው የሚችለው እንግዲህ ኮንቴክስት ነው፣ አውዱ ነው። ማቴዎስ ወንጌል ምዕራፍ 5 ላይ ደቀ መዛሙርቱን ተራራ ላይ ይዞ ወጥቶ የእግዚአብሔር መንግስት ቀርባለች ንስሐ ግቡ ብሎ ከጠራቸው በኋላ በሉ እቺኛዋ መንግስት መተዳደሪያዋ ይሄን ይመስላል እንዲህ ነው የሚኖረው ብሎ አሁን ማቴዎስ 5 ላይ ያነሳው ጀስት ሰዎች ያው ራሱን ሰው በክላስ ምናምን ከፋፍሎ ለማስቀመጥ ሲፈልግ አንዱ አንዱን በመናቅ በመሳደብ በምናምን በማንቋሸሽ ነው የሱን ከፍታ ቢል ለማድረግ የሚያስበውና በዚህ ይጃት በመጣኋት መንግስት ግን እንደዚህ በፍጹም አይሆንም። አይደለም መግደል ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባ። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ምን ማለት ነው? ይሄ ሰዎች ላይ ተነስተው መቆጣት ከዛም አልፈው መናገር። አሁን ደንቆሮ ሲል እውር ሲል ምናምን መንፈሳዊ አይደለም እንትኑ ቀጥታ ስድብም ነው። ደሞም ሰዎችም የምርም ደንቆሮም የምርም እውርም ስለሆኑ ሊሆን ይችላል። አሁን አይኑ በርቶ የሚያይን ሰው እውር ብትለው እንደ ስድብ አይቆጥረውም፣ አይለጠፍብኝም ብሎ ሁሉ እንትን ሊልህ ይችላል። የምር ከሆነ ግን በጣም ልትጎዳው ትችላለህ። መስማት ስለማይችል አንተ ደንቆሮ ምናምን ብትለው በጣም ትልቅ ስድብ ነው፣ ትልቅ የሚሰብር ንግግር ነው። ስለዚህ ለእኔ አሁን ይሄን ስመለከተው ሰዎች ከሰዎች ጋር ባላቸው ግጭትና አለመግባባት ሰዎችን ዳውን ለማድረግ ለማዋረድ የሚጠቀሙባቸው ስድቦች ናቸው እነዚህ ስድቦች። የማቴዎስ ወንጌል ምዕራፍ 23 ግን ስንመጣ አንደኛ ማን ነው ይሄን እያወራ ያለው? ከነማን ጋር ነው? ኢየሱስ ከፈሪሳውያን ከሰዱቃውያን ጋር ነው። ስለዚህ ማቴዎስ 23ም ሳይደርስ እኮ ብሏቸዋል ኢየሱስ እናንተ እውርን ቢመራው ምናምን እያለ እኮ ይነግራቸው። ግን ሊትራሊ እውር ነበሩ ወይ እነዚህ ሰዎች? አይደሉም። አይናማ ናቸው፣ በደንብ ያያሉ። ስለዚህ ምንድነው እያላቸው ያለው? መንፈሳዊ እውርነት ይዟችኋል ነው እያላቸው ያለው። ለእኔ አሁን ይሄ ስድብ አይደለም። ኢየሱስ እዚህ ጋር የተናገረው ንግግር የያዙት አቋምና ተማሪዎቻቸውን ይዘዋቸው የሚገቡበት መቀመቅ ወይንም ገደል በጣም አሳዛኝ ነው። ደግሞም ልክ እንደሆኑ ነው የሚያስቡት እነሱ። ስለዚህ ኢየሱስ ይሄን ሲናገር መንፈሳዊ እውርነት ይዟችኋል፣ እያስተዋላችሁ አይደለም፣ ከጌታ ሐሳብና ፈቃድ በጣም እየራቃችሁ ነው። ደግሞ መሪዎች ናችሁ፣ ይዛችሁ የምትጓዙት ህዝብ በቃ በጣም የሚያሳዝን ህዝብ ነው እና እናያለን ትላላችሁ፣ አታዩም። እናንተ በጣም ከፍተኛ መንፈሳዊ እውርነት ውስጥ ናችሁ እያለ እየገለጠው ነው ያሉበትን ስቴት ሁኔታቸው እየገለጠው ነው እንጂ በምንም ታምር ይሄ ምዕራፍ 5 ላይ የተናገረውን ኮንትራዲክት የሚያደርግ ነገር ራሱ ተናገረ ብዬ ለማሰብ ይከብደኛል። እና ሁለቱም ኮንቴክስታቸው እዛ ደቀ መዛሙርቱን ሲያስተምር ያስተማረበት ትምህርት ነው። እዚህ ጋር ግን በጣም ከመስመር የወጡ ፋይናሊም እንዲሁ እንደሆኑ የሚቀጥሉ ናቸው እነዚህ ሰዎች። አይደለም እሱን ተከታዮቹን ሁሉ ለማንገላታት ወደ ኋላ ያላሉ ናቸው። ይነሳል እንደተባለ ተነሳ፣ አላመኑ። መንፈስ ቅዱስ በደቀ መዛሙርቱ ላይ ይመጣል ሲባል ስካር ነው አሉ። ሰዎች ሲፈወሱ በማን ስም ነው ሲባሉ እናንተ በሰቀላችሁት እግዚአብሔር ከሙታን አስነሳው በኢየሱስ፣ ሁለተኛ በዚህ ሰው ስም እንዳታስተምሩ። ሪጀክሽኑ የት ድረስ እንደሚሄድ ስትመለከት ኦፍ ኮርስ እውሮች ናቸው እነዚህ ሰዎች። መንፈሳዊውን ዓለም በፍጹም ቴስት ሊያደርጉት አልቻሉም። ምን ሊላቸው ይችል ነበር ኢየሱስ ከዚህ ውጪ? ይሄ ማለት የነበሩበትን ትክክለኛ ማንነት ነው እንጂ የገለጠው ስድብ ሊሆን አይችልም በእኔ መረዳት። ተመሳሳይ ነው የኔም እንትን ያው በተደጋጋሚ እዚህ አስተውሎት ላይ ስናነሳ ልብ እንደምትሉት በመጽሐፍ ቅዱስ አተረጓጎምና አረዳድ ላይ እንደ የፈለገ ያህል ደስ ባይለን አውድ በጣም ኤቭሪቲንግ ነው። ቃላት አንድ አይነት ቃል ሆኖ የተለያየ አውድ ውስጥ ሲገኝ ተቃራኒ ነገር ሊሉሉ ይችላል። እና ለምሳሌ አሁን ደንቆሮ የሚለው ቃል የተለያየ ቦታ ላይ ስታገኙት የተለያየ ትርጓሜ ይኖረዋል። እና የመጽሐፍ ቅዱስ አፈታት ከከባቢው ጋር በዛ ከባቢ ውስጥ በምን መንገድ ተጠቀሰ ስንል ነው እውነተኛውን እንትን የምናገኘው። እና እርግጥ አሁን ልክ ነው፣ በጣም ለማያምን ሰው ለማስረዳት በጣም ያስቸግራል።
ግን እኛ መጽሐፍ ቅዱስን ስናነብ የምታበቃት ትርጓሜ በቃላት ላይ ብቻ የተንጠለጠለ አይደለም። ቃላት በራሳቸው እንትን አይደሉም፣ አቅመቢስ ናቸው። አረፍተ ነገር ውስጥ ሲገቡ አረፍተ ነገሩ ፓራግራፍ ውስጥ ሲገባ ፓራግራፉ ከባቢውን ሲያሳየን ምናምን ነውና አሁን አብረሽ እንዳለው የማቴዎስ 5ቱ ንቀት ላይ የተመሰረተ ሄዶ ሰውን መግደል ላይ የተመሰረተ እነሱ አትግደልን ብቻ ነው እንደ ኃጢአት የወሰዱት፣ ግን ገና ጥንስሱ ራሱ መግደል ነው። ልክ ስለ ዝሙት ሲያወራ ጌታችን የተናገረበት አይነት ኮንቴክስት ነው እና ያ ሰው ሄዶ ከሴት ጋር ስለተኛ ብቻ ሳይሆን በልቡ ማመንዘርን ወደ ኋላ እየወሰደ ማለት ነው እና ይሄንን ወደ ኋላ ወስዶ ገና በቃ ሲያስብ ገና ራካ ሲለው ሲንቀው ደንቆሮ ሲለው እና ስድብ ላይ የማቴዎስ 5ቱ ደንቆሮ የስድብ ሞቲቭ ያለው ሰዎችን መናቅ ላይ የተመሰረተ ሄዶ ሰዎችን ወደ መጉዳት የሚወስድ ወደ መግደል የሚወስድ ይህ በጣም ሮንግ የሆነ ማለት ነው። ያውም በወንድም ላይ እዚያው በአካባቢ ባለ ላይ እነርሱን መናቅ ላይ የተመሰረተ ነው። በጌታችን ትምህርት በዮሐንስ መጥምቁም ትምህርት እናንተ የፉኝት ልጆች በጣም ብዙ ጊዜ እባቦች፣ የተለሰነ መቃብር፣ ሙታን ናችሁ፣ የሙታን አጥንት ናችሁ፣ ደንቆሮች ናችሁ፣ እውራን ናችሁ፣ ሌሎች እውሮችን የምትመሩ ናችሁ ሲል እዚህ ላይ ደግሞ የሚያሳየን ደንቆሮ እውር ምናምን ነው ደግሞ ያሉበትን መንፈሳዊ ስታተስ የሚያሳይ ነው። እነኚህ ሰዎች እንዲያውም አለማወቃቸው ብቻ ሳይሆን በጣም እንደሚያውቁ ማሰባቸው ነው። እንደውም ሲያንስ ነው እንደውም ቃሉን ስታስበው የጌታን ነገር በተመለከተ ምንም አያውቁም። እንዳየነው በጣም ብዙ ጊዜ በቃ ሲጠቅሱ ራሱ የጥቅስ አጠቃቀማቸው ራሱ በጣም ሚስፕሌስድ ነው። ስታንዳርድ በጣም አብዝተዋል። የአባቶች ወግ ላይ በጣም የተመሰረተ ነው። የጌታን ቃል አያውቁም፣ ግን በጣም እንደሚያውቁ ነው የሚያስቡት። ሊቃውንት እንደሆኑ ነው የሚያስቡት። እና ይሄ ድንቁርና ነው፣ ይሄ አለማየት ነው ብሎ ያሉበትን እዚህ ላይ ያሉበትን መንፈሳዊ ስታተስ ያሉበትን መንፈሳዊ ሁኔታ ጨለማውን፣ አለማወቃቸውን፣ መንፈሳዊ ድንቁርናውን ለማሳየት ነው። እዛ ላይ ንቀትና ስድብ ላይ ነው እና አይ ቲንክ በሁለቱ መካከል ያለው ትልቁ የትርጉም ልዩነት አውድ የሚባለው የተጠቀሱበት መንፈስ የተለያየ ስለሆነ ነውና ለማያምን ሰው በጣም አስቸጋሪ ነው ለማስረዳት። ግን መጽሐፍ ቅዱስን ሞር ማንበብ ስንጀምር ግን ቃላት የተለያየ ቦታ ላይ ሲከሰቱ የተለያየ ትርጉም ነው ያላቸው። በስብከትና በትምህርቱ ደግሞ ጌታችንም ሐዋርያቱም በቃ ያሉበትን መንፈሳዊ ጥልቀት ውድቀት ለማሳየት የሚጠቀሙባቸው ቃላት ሀርሽ ይመስላሉ፣ ግን በቃ ሌላ መግለጫ ስለሌለ ነው። አሁን የፉኝት ልጆች ሲል በቃ እሱ ነው ሊገልጣቸው የሚችለው። ደንቆሮ እውር ሲል፣ ተኩላዎች ሲል፣ ጨካኞች ተኩላዎች ሲል አሁን ቅዱስ ጳውሎስ ባህሪያቸውን ገላጭ ስለሆነ ነው። ባህሪያቸውን ለመግለጥ እንጂ እነሱን ለመናቅና ለመስደብ የተጠቀመበት አለመሆኑ ነው በሚል መረዳቱ ሞር የተሻለ ይሆናል ብዬ አስባለሁ። የጴጥሮስን በጣም ጥሩ ሀሳቦች ነው ያነሳ፣ ጥሩ ሪፍሌክሽን ነው ያነሳሽልን። የጴጥሮስን የሐዋርያት ሥራ ምዕራፍ 5 እኔ ሞር በጴጥሮስ ሕይወት ውስጥ በጣም ተገልጧል ብዬ የማስበው የጸጋ ስጦታ መናፍስትን የመለየት ሀሳብን የመለየት ዲሰርንመንት የምንለው ነው። በዋናነት የማየው እኔ እሱን ነው። ይሄን ያልነው ይሸጥ ነው አሉት፣ ግን አውቆታል፣ ኦልሬዲ ለይቶታል፣ ሀሳቡን ዲሰርን አድርጎታል። ከዛ በኋላ ሆነ እንዳነሳሽው ከዛ በኋላ ያለው ነገር ኢምፕሊመንት ያደረገበት መንገድ ነው። ኢምፕሊመንት ያደረገበትን መንገድ ደግሞ የጴጥሮስን ሀሳብና የመንፈስ ቅዱስን ሀሳብ መነጣጠል እስከማንችል ድረስ እኮ ኦልሞስት ያው ተቀራራቢና ተመሳሳይ ነው። አሁን ጴጥሮስ ለምሳሌ ምን አለው? በቃ ዋሽተሃል አለው። ይሄ የመንፈስ ቅዱስ ስጦታ የመለየት ስጦታ ነው። የዋሸኸው ደግሞ ሰውን ሳይሆን መንፈስ ቅዱስን ነው አለው። ጴጥሮስን የዋሸ እንዳይመስለው ማለት ነው። መንፈስ ቅዱስ በውስጡ ስላለ ስለለየው የዋሸው መንፈስ ቅዱስን ነው አለው። ዴን የፍርድ ቃልን ተናገረ። ጴጥሮስ ነው የተናገረው። የመንፈስ ቅዱስ ቁጣ ነው። ሐዋርያት ላይ እኮ የምታየው ነገር እሱ ነው። ምንም ዲፈረንስ እስከማይኖረው ድረስ ነው። በስሜታቸው በውስጣቸው በንግግራቸው ውስጥ አልፎ የሚሰራው የእግዚአብሔር መንፈስ ስለሆነ ኦፍኮርስ የእግዚአብሔር ቁጣ ነው። እግዚአብሔርና የእግዚአብሔር መንፈስ ሀሳብ እንዳለበት የምታውቂው ኢምፕሊመንትድ መሆኑ ነው። መንፈስ ቅዱስ ባይቆጣ እግዚአብሔር ባይቆጣ ጴጥሮስ ብቻውን በስጋ ተቆጥቶ ቢሆን ኖሮ አይሆንም ነበር። ጴጥሮስ ተቆጥቶ እግዚአብሔር ባይቆጣ እኮ አይሆንም። የእውነት የእግዚአብሔር ስልጣን እኮ የሚገለጠው የእግዚአብሔርን ፈቃድ ስናደርግ ነው። ሶ አልቲሜትሊ የእግዚአብሔር ቁጣ ነው። ኦፍኮርስ የእግዚአብሔር ቁጣ ነው። ኦፍኮርስ የመንፈስ ቅዱስ ቁጣ ነው። ግን የጴጥሮስ ቁጣ ነው ኢን ሴንስ በመንፈስ ቅዱስ የተሞላ ሰው ስለሆነ ነውና ያን ያህል ትልቅ ቦርደር የምናበጅለት አይመስለኝም እኔ በሐዋርያቱ ሕይወት ውስጥ ብዬ ነው የማስበው።
ጋሽ ንጉሴም ሲናገሩ አይ ቲንክ ለምሳሌ ያደረጉት ካልተሳሳትኩኝ የእግዚአብሔር ኃይል በእምነት የሚለው እዛ ጋር የገለጠበት መንገድ አለ ጌታ ኢየሱስ እና ዝም ብለን ተነስተን ተራራ ነቅለን እንጥላለን ማለት አይደለም። ይሄን ተራራ ተነቅለ ሲል እንደዛ ማለት ሳይሆን ከእግዚአብሔር ሐሳብ ጋር አብረን መሄድ አለብን የሚለውን ኮንቴክስት ውስጥ ያስገባ ነበረ እና ከዛ በኋላ በዛ ውስጥ ነው እንግዲህ እግዚአብሔር ፍርድንም ሲናገሩ የእግዚአብሔር ኃይል አብሮ ተገልጧል የሚለው ሐሳብ የተነሳው። ይቅርታ አይደለም። በዚህ ላይ አብርሽ የሚጨምሩ አለ ወይንስ? ምናልባት ይሄ ሐዋርያት ሥራ ምዕራፍ 5 ላይ ጴጥሮስ በአናንያና በሰጲራ ታሪክ ላይ እሱ ቀጥታ እኔን አታለልከኝም አይልም። ከራሱ ጋር ምንም የሚያገናኘው ነገር የለም። የሚያነሳቸው ሐሳቦች እንዳሉ እንደዚህ ነው የሚለው እንግዲህ ሐዋርያት ሥራ ምዕራፍ 5 ቁጥር 3 ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? አንዱ መንፈስ ቅዱስን አታለልክ ነው። ሌላው ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው ይላል እና ይሄ ንግግር ምናልባት አስደንግጦት ይመስላል። እንግዲህ ግን ፐርሰናል ኢንተረስት ምንም የለውም እዚህ ጋር ጴጥሮስ እነዚህ ባልና ሚስት እንዲሞቱም ምንም ያደረገው ነገር አለ ብዬ አላስብም። ያን ያክልም ከባድ ቁጣም ራሱ ሁሉ እንደው ብዙ አለ ብዬ ለማሰብ ይቸግረኛል። ግን እውነቱን ነግሮታል። የሆነው ነገር እንደዚህ ነው። ምናልባት እኔን ትችላለህ ማታለል፣ ግን እኔ አሁን እያታለልክ ያለኸው መንፈስ ቅዱስን ነው፣ ሰይጣን ነው ይሄን ሀሳብ ውስጥ የከተተው እና የዋሸኸው እግዚአብሔርን ነው ሲለው ነው ራይት አዌይ ይሄ ሰው በቃ ይሄን ሰምቶ ወደቀ፣ ሞተ ነው የሚለው። በትክክል እግዚአብሔር አለበት እዚህ ውስጥ። ውጤቱንም ስንመለከት ደቀ መዛሙርቱ ፈሩ ነው የሚለው። ሰዎች ፈሩ። በቃ እንደዚህም አለ እንዴ? አሁን ሰዎች ሲፈወሱ ምናምን አለ እንደዚህም አለ እንዴ ይባላል። ለካ እንዲህም ሲሆን ሰዎች ሪስፖንድ ያደርጋሉ ማለት ነው። ይሄ እግዚአብሔር ነው መካከላቸው ይሄንን እያደረገ ያለው ብለው የሰጡትን ምላሽ ስንመለከት ኦፍ ኮርስ እግዚአብሔር እዚህ ውስጥ አለበት። ምናልባት እንደዚህ አይነቶቹ ጥያቄዎች ራሱ ጥያቄው የሚነሳው ወይም የሚፈጠረው እንዴ ጴጥሮስ ተነስቶ እንደዚህ ሲል ከሆነ ዛሬም ታዲያ ሰዎች ተነስተው የእግዚአብሔርን ስም ጠርተው በሰው ላይ ይሄ ከመርገም ጋር እንዲደርስብሻል እንዲደርስብሃል ብለው ከማስፈራራት ጋር ሊጠቅሱት ሁሉ ይችላሉ እንደዚህ አይነቱን ክፍል። ግን ጴጥሮስ ምን ፐርሰናል ኢንተረስት አለው እዚህ ውስጥ? አበሸከኝም አላለም። ጅል አረከኝ እንዴ እኔ ማላቅ መሰለ ምናምን ሁሉ ምንም ሲል አንመለከትም። መንፈስ ቅዱስን ነው ያታለልከው፣ እግዚአብሔርን ነው ያዋሸኸው ነው ያለው እና ለግል እንትናቸው ሰዎች እነሱ የፈለጉትን በሰው ላይ ለማድረግ እንደዚህ አይነት ቴክስቶችን ጠቅሰው ፕራክቲስ ቢያደርጉ መጽሐፉ አይደግፋቸውም። የአዲስ ኪዳን ትምህርትም አይደለም እንደዚህ አይነቱ ትምህርትና አይ ቲንክ በጣም በጥንቃቄ መታየት ያለበት ርዕሰ ጉዳይ ነው። እንደውም አሞሻ ሲያወራ ነው አሁን ትንሽ ክሊር እየሆንልኝ የመጣው እንጂ ለኔም ጥያቄ የሚሆኑብኝ ቴክስቶች አሉ መጽሐፍ ቅዱስ። አንዱ ይሄ ነው። ምንድነው ግን የሆነው? ጴጥሮስ እዛ ጋር እሱስ ፊሊንጉስ ምን ነበረ? ሰዎችስ ምንድነው አስደንግጧቸው እንደዚህ ያደረጉት? እንዴ ዛሬ ሰው ከጴጥሮስ ከሚያታልለው በላይ ማዕት ነገር ሊያታልል አይችልም ወይ? ታዲያ እንደዛ ከሆነ እነዚህ ሰዎች ለምን ይሄ ደረሰባቸው የሚሉ ተያያዥ ጥያቄዎች ሁሉ ሊያስነሳ የሚችል ነገር ነው ያነሳሽው። ጥሩ ነው እንደዚህ እንግዲህ ዲስከስ እያደረጉ በጣም አንጀት የሚያርስ መልስ እንኳን ባይገኝም ግን መወያየቱ ጥሩ ነው ብዬ አስባለሁ። ቴንኪዩ መሰረት ይህን ጥያቄ ሬስ ስላደረግሽ። እግዚአብሔር ይባርክሽ። ቅድም ሳልይዞኝ እኔም ሳልል ያለፍኩት ነገር መጀመሪያ ላይ የተጠየቀው ጥያቄ ኢየሱስ ኤክስፖዝ እያደረጋቸው ስለ እውራን ብሎ የሚናገረው ንግግር ላይ ማለት ነው እና በልባችን ብርሃን ይብራ ያለ የሚል ቃል አለ እና ከህይወታችንም አንጻር አንዳንዴ ማሰብ ጥሩ ነው። እግዚአብሔር ህይወታችን ላይ መጥቶ ነገሮችን ኤክስፖዝ ያደርጋል። አሁን ለነሱ ያደረገባቸው ያንን ነው። ጌታ ኢየሱስ ብርሃን ነው እና ዮሐንስ ወንጌል ምዕራፍ 3 ላይ ሲናገር ብርሃን ወደ ዓለም ይመጣ ነበረ፣ ከዛም እነሱ ግን ብርሃንን ስላልወደዱ ጨለማን መረጡ ይላል። ስራቸው እንዲገለጥ ስላልፈለጉ ይላልና በፋሪሳውያኑ ላይ የሆነባቸው ያንን ነው። ጌታ ኢየሱስ ወደ እነሱ መጣ፣ ያሉበትን ሁኔታ ነገራቸው እና ያንን ነው እየተነጋገረን ያለ ነው። በደንብም ተመልሷል ብዬ አምናለሁኝ። ግን ወደ ህይወታችን ማምጣት ጥሩ ነው። ክርስቶስ ወደ ህይወታችን ሲመጣ መጀመሪያ የሚያደርገው ያንን ብርሃን ነው የሚያበራው። ማንነቴን ይገልጠዋል።
እንደነሱ እኛም የምንቃወም እንዳንሆን ይልቅስ ብርሃኑን የሚወደው እንድንሆን ያስፈልገናል። ምክንያቱም ስራው በዛ ተደርጎ እንደሆነ ለማየት ይላል። ጨለማ ውስጥ ካለን ያለንበት ኮንዲሽን አይታወቀንም። እጄ ላይ የሆነ ነገር በቃ ቆሽሾ ቢሆን አላውቀውም፣ ሲበራ ግን አውቀዋለሁ። ያለውበት ስፍራ መልካም ይሁን መጥፎ አላውቀውም፣ ሲበራ ግን አውቀዋለሁና ክርስቶስ ወደ ህይወታችን ሲመጣ ያንን ዛሬም እኛ ላይም ያደርጋል የሚለውን ለማሳት ነው። እየሰደበን ሳይሆን ግን ማንነታችንን ያለንበትን ሁኔታ እያሳየን ነው የሚለውን ለማሳት ነው። ሁለት የኦንላይን ጥያቄዎች አሉና እነሱን አድሬስ አድርገን እንደገና ወደ ጉባኤው እንምጣ። አንደኛው አብርሽ ካስተማረው ላይ ቀድሞ የተላከ ነው። አንደኛው ደግሞ ማሙሻ ካስተማረው ላይ አሁን የላኩልኝ ጥያቄ ነው። አብርሽ ካስተማረው ስለ መስጠት ጋር የሚገናኝ ነው። ማቴዎስ 22:21 ላይ የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው የሚለው እኔ ከዚህ ቀደም የነበረኝ መረዳት እኛ በእግዚአብሔር መልክ ስለተፈጠርን የእግዚአብሔር ነን የሚለው ነው። ይህ እንዴት ይታያል? ተጨማሪ ማብራሪያ ቢሰጥበት የሚል ነውና አይ ቲንክ አንዱ አመለካከት በዛ ክፍል ላይ ታሪኩን ለማስታወስ ያክል ጌታ ኢየሱስን ፈተና አቅርበውበት ነበርና ሊፈትኑት የጠየቁት ጥያቄ ነው። ለቄሳር መስጠት ተፈቅዷል ወይ ነው እና ሳንቲም ስጡኝ አለና ምስሉን የማን ነው እዚህ ላይ ያለው ምስል አላቸው። የቄሳር ነው። ከዛ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ ብሎ መለሰላቸው ይላል። አሁን አንዱ በዚህ ውስጥ ያለው አመለካከት ምንድነው? የቄሳር ምስል የሚለው እኮ የእግዚአብሔር ምስል ነው። ከዛ ጋር የሚገናኝ ይመስለኛል እንትኑ እግዚአብሔር ስለ የሰው መልክ ነው እዛ ቦታ ላይ ያለው ሰውን በእግዚአብሔር መልክ ፈጠረው ይላልና ሁለቱንም አንድ ላይ ይዳስሳል በሚል የሚመለከቱት ሰዎች አሉና በዚህ ላይ ትንሽ ተጨማሪ ማብራሪያ ቢሰጥበት የእግዚአብሔርም ለእግዚአብሔር አስረክቡ ሲል በእግዚአብሔር መልክ ስለተፈጠርን በዛ ላይም ደግሞ ያለው የሰው መልክ ስለሆነ እግዚአብሔርንም ይዳስሳሉ የሚል ነው። አይ ቲንክ አብርሽ ዛሬም ስታስተምር ነበር። ቅድሚያ ላንተ ርስትና ከዛ ሁለተኛውን ጥያቄም አነሳዋለሁ በዚሁ። እነዚህ ሮማውያን እኛን ቅኝ ግዛት እየገዙን ግብር ክፈሉ ሲባል ክፈሉ የምትለን ከሆነ እኛም በቃ አትወክለንም ልታስጠቃን የመጣኸው የሚል የትኛውም መልስ ወይ እነዚህን ያሳዝናል ወይ እነዚህን ያሳዝናል። እና ሲመልስላቸው ይህን ጥያቄ ጠይቀው ሲመልስላቸው መጀመሪያ እስቲ ኮይኑን ስጡኝ ዲናሩን ስጡኝ አላቸው። ከዛ እሱም ይህች መልክ ጽሕፈቲቱስ የማናት አላቸው። የቄሳር። ምክንያቱም ኮይን ላይ አሁንም ድረስ እንኳን የአገሩ ገዢዎች ፒክቸር እና የነሱ መፈክር ወይንም የሆነ ሀገሪቱ የምትመራበት የሆነ ነገር ጽሁፍ አለ እና ሲሰጡት ልክ ነው የቄሳር ምስል ነው ያለው፣ ጽሁፉም የሱ ነው። እንግዲያው እንኪያስ የቄሳርን ለቄሳር አላቸው አስረክቡ። እንደው አይገባውም ነበር ሰጠ ነው ምናምን እንዳትሉ፣ አገር ፈንክሽን እንድታረግ ግብር መከፈል አለበት። ዛሬም ድረስ በመሰረቱ እንደዛ ነው። አንድ ሀገር እንዴት ነው የምትቀጥለው ከተባለ ኮሌክት በሚደረግ ግብር ነው። አንዱ የገቢ ምንጭ እሱ ነው። አለበለዚያ መንቀሳቀስ መስራት ምናምን አይቻልም። ስለዚህ ጌታ ኢየሱስ ክርስቶስ አልተቃወመም ይሄንን። ቄሳር የሚያስተዳድረው ዓለም ውስጥ ነው እሱም አገልግሎቱን ሲያገለግል የነበረው እና እሱን ይገባዋል፣ የሚገባውን ልክ አስረክቡት የሱም ስለሆነ ማለት ነው። ይሄ ማለት እንግዲህ አንድ ሰው የጌታ ኢየሱስ ክርስቶስ ተከታይ ሆኖ እኔ ሰማያዊ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ እኔ እዚህ ምድር ነገር አይመለከተኝም በፍጹም እንዳትሉ፣ ይመለከታችኋል። ሲቲዝን ናችሁ ለዚህ ለምትኖሩበት ዓለም። ስለዚህ የሚገባችሁን ማድረግ የሚገባችሁን ሁሉ ማድረግ አለባችሁ ብሎ ተናገረ። ግን ይሄ ብቻ አይደለም። የአንድ የኢየሱስ ተከታይ የሆነ ወይም የኢየሱስን ትምህርት እቀበላለሁ ትምህርቱ ይገዛኛል የሚል ሰው ግን ዱዋል ሲቲዝንሺፕ ነው ያለው። በምድርም ሲቲዝን ነው በሚኖርበት ሀገር ላይ። ልክ በዛው ጊዜ ደግሞ የእግዚአብሔር መንግስትም ደግሞ ሲቲዝን ነውና እግዚአብሔር በሕይወቱ ስለሚገዛ ያንን ሰው የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው ይላል። ጥያቄው የተነሳው ኮይኑ ምስል ስላለው የቄሳር ምስል ስላለው የቄሳርን ለቄሳር ካለ የሚቀጥለው የእግዚአብሔርን ለእግዚአብሔር ከሆነ የእግዚአብሔር ምስል ማን ላይ ነው ያለው? እኛ ላይ ነው ያለው። ስለዚህ እንደዛ አይነት ሚኒንግ የለውም ወይ አለ። እንደዛ አይነት አተረጓጎም ወይንም እንደዛ አይነት አመለካከቶች አሉ። ብዙ አይ እንደዛ አይደለም ብዬ ልከራከር አልችልም። ሴንስ ይሰጣል። ኮይኑ ላይ ያለ ምስል ካለ እኛ ላይ የእግዚአብሔር ምስል አለ ወይም በእግዚአብሔር አምሳል ተፈጥረናል። መጽሐፍ ቅዱሳዊ ነው። የግድ ይሄ ማቴዎስ ወንጌል ምዕራፍ 22 ይህንን ሀሳብ መናገር አለበት አንልም። ሌሎች የመጽሐፍ ቅዱስ ክፍሎች ይህንን ሀሳብ በመልካችን እንደ ምሳሌያችን እንፍጠር ዘፍጥረት ምዕራፍ 1 ላይ አለ። ስለዚህ ዊርድ የሆነ የወጣ መጽሐፍ ቅዱስ ውስጥ የሌለ ኮንሰፕት አይደለም የተነሳው ጥያቄ። ዞሮ ዞሮ ግን ተግባራዊ ሲደረግ እሺ የእግዚአብሔር አምሳል ያለብን ነን እኛ። እሺ የቄሳርን ለቄሳር ትሰራላችሁ፣ ታገኛላችሁ። ግብር ስትከፍሉ
ለሚያስተዳድረው ዘመኑ ላይ ላለ ላስተዳድር ለሚገዛው ለወጣው መመሪያ መታዘዛችሁን ነው የሚያሳየው ነው። ኦኬ የእግዚአብሔር አምሳል በእኛ ላይ ካለ የእግዚአብሔርን ለእግዚአብሔር ማለት ታዲያ ምን ማለት ነው? ፕራክቲካሊ ምን ማለት ነው? በቃ እኔ የእግዚአብሔር ነኝ ብሎ መቀመጥ ነው አይደለም። በዕለት ተዕለት ህይወታችን የእግዚአብሔር መሆናችንን የሚገልጥ ዲሲዥን ስንወስድ ነው። አንዱ ይሄ እንዴት ነው የሚገለጠው? የእግዚአብሔርን ለእግዚአብሔር መስጠት የሚባለው እንዴት ነው ሲባል ያኔም በትምህርቱም ላይ ካነሳሁት ለምሳሌ ሐዋርያት ሥራ ምዕራፍ 4 ቁጥር 19 ላይ በዚህ ሰው ስም አታስተምሩ ብለው ሰዎች በኢየሱስ ስም ሲፈወሱ የኢየሱስ አዳኝነት እየተነገረ ሰዎች ንስሐ ሲገቡና 3000 ሰው 5000 ሰው እየተጨመረ ሲሄድ የካህናት አለቆች ተሰብስበው አስጠነቀቋቸው። በቃ እኛንን አገሩን የምንገዛው እኛንን የምናስተዳድረው እኛ በምንላችሁ ነው የምትገቡት የምትወጡት አሏቸው። ማለት ለምሳሌ ከትምህርታችሁ አንፃር አንድ ነገር እንድታቆሙ እናስገድዳችኋለን አሏቸው። ምንድነው የምናቆመው? በኢየሱስ ክርስቶስ ስም ማስተማር ምናምን አቁሙ አሏቸው። ኖ አሉ። እንዴ መታዘዝ የለባቸውም እንዴ? ለካህናት አለቆች ሊሚት አለው። የእግዚአብሔር መሆናቸውን የሚገልጡት እዚህ ጋር ነው። እንግዲህ አንዱ ከእግዚአብሔር ሐሳብና ፈቃድ ጋር የማይጋጭ ትእዛዞችን ለአገር መሪዎች እንታዘዛለን ነው መልሳቸው ለደቀ መዛሙርቱ። አሁን እዚህ ግን ሲያልፍ ግን ኖ ነው የምንለው። እንግዲያው እናያለን አሉ። ቀጠሉ። እነሱ አሰሯቸው፣ አንገላቷቸው፣ ደበደቧቸው። ከመካከላቸው አንዳንዶቹ ተገደሉ። አላቆሙም። ግን እንትን ስለሆኑ ነው፣ በጣም አሮጋንት ስለሆኑ ነው ደቀ መዛሙርቱ አይደለም፣ የእግዚአብሔር ስለሆኑ ነው። እንደውም ሲመልሱ ሰውን እንታዘዝ ወይስ እግዚአብሔርን እንታዘዝ አሉ። ይሄ ነው የእግዚአብሔርን ለእግዚአብሔር ማለት ወይም የእግዚአብሔር መሆን ማለት። የቁርጡ ቀን ሲመጣ ኖ ማለት ሲችሉ ነው እነዛ ሰዎች የእግዚአብሔር ሰዎች ናቸው የሚባሉትም። እነ ዳንኤል እኮ ይሄንን ነው ያደረጉት። እነ ሲራቅ እነ ሚሳቅ እነ አብደናጎ ናቡከደነጾርን ላለመታዘዝ ብለው አይደለም፣ ያዘዘው ትእዛዝ ልክ ስላልሆነ ነው። የእግዚአብሔር መሆናቸውን ሁሉ ጥያቄ ውስጥ የሚከት ፈተና ነው የፈተናቸው። አይ እዚህ ጋር በቃ አሉ ትገባላችሁ፣ ክተተን። ለምን እኛ ያንተ ብቻ አይደለንም። ወይንም በባቢሎን ስንኖር ልክ አንተን አስተዳዳሪው ካንተ በላይ ግን ሄዳለን አሉ። ከኔ በላይ አዎ እንተያያለን አሉ። ተያዩ። ስለዚህ የእግዚአብሔርን ለእግዚአብሔር ማለት የእግዚአብሔር ኢሜጅ አለብን ማለት አይደለም ወይ? እሱ ኦኬ አዎ ልክ ነው፣ መጽሐፍ ቅዱሳዊ ነው። ግን የእግዚአብሔርን ለእግዚአብሔር ሲባል በተግባር ግን ሲመነዘር አይ ቲንክ ካስተማርነውና ካነሳነው ሀሳብ ጋር በጣም የሚራራቅ ነገር ያለው አይመስለኝም ነው።